በቀይ ሽብር አካባቢ በቀይ ባህር አካባቢ ብዙ ችግር እንዳይፈጠር የሚፈልጋቸው ቋሚ የሆነ ጂኦፖለቲካል እና የደህንነት የሴኩሪቲ ኢንትረስት አላቸው። ከዛ ግን ባሻገር የውጭ ጉዳይ ኢንትረስት አላቸው ዝም ብሎ። ምክንያቱም አካባቢው ለነሱ ተቀናቃኞች ክፍት እንዳይሆን ይፈልጋሉ። ማለትም ለምዕራባውያን ተቀናቃኝ የሆኑ ቻይና፣ ራሽያ፣ ቱርክ እና ሌሎችም የመካከለኛው ምስራቅ መለስተኛ እና ጥቃቅን ሀገሮች በዛ አካባቢ ላይ የተለየ ተጽዕኖ እንዳያሳድሩ ይሄንንም በማድረግ አሜሪካን ከዛ አካባቢ እንዳትጠፋ ይፈልጋሉ። ምዕራቡ በአብዛኛው የምስራቅ አፍሪካን አካባቢ ብዙም አይፈልገውም። በዩኤን በምሰራ ጊዜ በተደጋጋሚ የሚገልጹልህ ነገር የአውሮፓ ህብረት ሀገሮችም አሜሪካውያኑም ምንድን ነው የሚሉት they want to be in the loop። እዚህ አካባቢ ከሚሆነው ነገር ብዙ ኢንፍሉዌንስ የላቸውም። ብዙ የኢኮኖሚ ትብብር አያደርጉም ነበር። በተለያዩ ምክንያቶች በኮንዲሽናሊቲስ በና IMF ወርልድ ባንክ ኮንዲሽናሊቲስ ምክንያት የብድርና የእርዳታ ነገሩ በጣም የተቆጠበ ነው የምዕራቡ። ኮንዲሽናሊቲዎቻቸው ደግሞ አብዛኛው ሰብአዊ መብት፣ ዲሞክራሲ፣ ተጠያቂነት፣ ግልጸኝነት ምናምን ከሚል ጋር ከህግ የበላይነት ምናምን ከሚሉ መርሆዎች ጋር የተያያዘ ስለሆነ እነ ቻይና ይሄንን ቅድመ ሁኔታ ያስቀምጡ። ብድርም እርዳታም በስፋት በገፍ ቻይና፣ ህንድም፣ ቱርክም በተለይ እነዚህ ብሪክስ የሚባሉት ውስጥ ያሉት ሀገሮች ያለምንም ቅድመ ሁኔታ ኦልተርናቲቭ ሆነው መግባት ይፈልጋሉ። ቻይና በኢንቨስትመንትም በብድርም በልማት ፕሮጀክትም በስፋት ትሳተፋለች። ቻይና ያን አካባቢ ተቆጣጥሮት እነሱ ከጨዋታ ውጪ እንዲሆኑ አይፈልጉም። ስለዚህ to stay in the game to stay in the loop ይላሉ እነሱ። የሆነች ነገር ይወረውሩና ከዛ በዛው ለመሳተፍ ይሞክራሉ። በተለይ ትልቁ ተሳትፏቸው የነበረው የጸጥታና የፖሊስ የጸጥታና የህግ ማስከበር እንግሊዞቹና አውሮፓውያኑ የህግ ማስከበር ይላሉ። ስለዚህ አብዛኛው ይሄ ልዩ ኃይል ምናምን ያሰለጥኑ ነበር። አሁንም ድረስ በዛ በኩል ብዙ አትኩሮት ይሰጣሉ። አሜሪካኖቹ መከላከያ በሚመለከትና የራሳቸውን ካምፕ በመመስረት እንዲህ ያለ ነገር ያደርጋሉ። ከዛ ያለፈ ነገር ግን ብዙ ሰጣ ገባ ውስጥ የማይገቡም። የሰብአዊ መብት ጉዳዮችን ብዙ ጉዳይ ላቸው ነበር። አሁን ግን ይሄ ጦርነት ከመጣ በኋላ ይሄ ጦርነት መንግስቱን በማያዳግም አዳክሞት ያለው በህይወት ያለው በእነሱ ድጋፍ በእነሱ ቀና በእነሱ የሞራልም የደህንነትም የሴኩሪቲ ድጋፍ ብቻ ነው። ሳተላይት መንግስት ይሆናል ብለው አስበው ስለነበር አብይን ወደ ስልጣን ያመጡት ያ የሳተላይት ፕሮጀክት እነሱ እንደሚሉት አሁን በአጭር ጊዜ ውስጥ የምንተካው ሰው ስለሌለም ይሄንን ሰውዬ ገፍተን ሌላ አማራጭ የለንም የሚሉት ነገር ስላለ እንደ ራሳቸው ልጅ ነው የሚያዩት። የራሳቸው ችግር ነው ብለው ነው የሚያዩት። ስለዚህ የራሳቸውን ችግር መፍታት አለብን ብለው ስለሚያምኑ አስገድደውም ቢሆን ጫና አድርገው በተለያየ መንገድ ያንን የፕሪቶሪያ ስምምነት እንዲጸድቅ አድርገዋል። እንደሰማኸው ትናንትና እሱም ይሄንን ያምናል። ተሳትፎ አድርገናል ይላል ከሌሎች ሀገሮች ጋር። ነገር ግን ተሳትፎ አድርገን አሁን ውጤቱን ደግሞ መተግበሩን ማየት እንፈልጋለን ይላል። ይሄም ዘላቂ ሰላም እንዲመጣ ግድ ስለሆነ ነው ይላል። ዘላቂ ሰላም እንዲመጣ ግን በዋናነት ፍትህ መኖር አለበት፣ ተጠያቂነት መኖር አለበት። አሁን መሳሪያዎች ዝም ብለዋል፣ ነገር ግን ከሞላ ጎደል ነገር ግን የውጭ ኃይሎች መውጣት አለባቸው አሁንም ይላል። ኤርትራ መውጣት አለባት፣ ፓርሻሊ ወጣለች ይላል። ምን ያህል እውነት ነው እኔ ያልቀበለውም እሱን። ግን ኤርትራም በከፊል ወጣለች ይላል። በአጠቃላይ ይሄ ነገር ተጠናቆ ሙሉ ዘላቂ ሰላም ሊመጣ ይገባል ይላል። ከዛም አልፎ በኦሮሚያ ያለውም ጦርነት በሰላም መንገድ በድርድር እንዲፈታ ያሳስባል። እንደዚህ ያሉ ነገሮችን ነው የሚናገረው። ከሞላ ጎደል የጉዞው በዋናነት ዓላማው የተኩስ አቁሙን አተገባበር የሚመለከት ነው። ከዛ ውጪ ደግሞ ከጦርነቱ ጋር ተያይዞ የነበሩ የተጠያቂነት፣ የሰብአዊ መብት ጥሰቶች፣ የሰብአዊነት ጉዳዮችን ለመግፋት
እንደምታውቀው ብሊንከን ኢትዮጵያ ውስጥ የዘር ማጽዳት ስራ እየተሰራ እንደሆነ ቀደም ብሎ ከተናገሩት ትልቅ ዲፕሎማቶች አንዱ ነው። ቀደም ብሎ ኢንፋክት ኢትዮጵያ ውስጥ ኤትኒክ ክሊንዚንግ እና ጄኖሳይድ አለ ብሎ በግሉ ያምናል። በኋላ ለድርድር እንቅፋት ይሆናል በሚል ያንን ነገር ዊዝሆልድ አድርጎታል። በተባበሩ መንግስታት ድርጅት በተለያየ ደረጃ ጉዳዩ ሲነሳም እሱ ስሟን ጠቅሶ የሚያመሰግናት አምባሳደር ሊንዳ ግሪንፊልድ በተደጋጋሚ ይሄን ጉዳይ ስታነሳው ነበረ። እንደ አቋም እንደ አረዳድ በተጨባጭ የአሜሪካ መንግስት የተፈጸመውን የዘር ማጥፋት ወንጀል በደንብ ያውቃል፣ ተረድቶታል። ተጠያቂነት መኖር አለበት ብሎ ያምናል። ኢንፋክት የትግራይ ኃይሎች ከአብይ ጋር ለስምምነት እንዲቀመጡ ሲገፋቸው ሲጫናቸው ከአንዱ ከሚለው ነገር ካስማማበት ምክንያት መንገድ አንዱ ተጠያቂነት ይኖራል የሚል ነው። ተጠያቂነት በእርግጥ ይኖራል እና ስምምነቱም ውስጥ ይሄው አለ። እንደምታውቀው ግን የኢትዮጵያ መንግስት በተደጋጋሚ አሁንም የዩኤን ኮሚሽን ኦፍ ኤክስፐርትስ የባለሙያዎች የሰብአዊ መብት ባለሙያዎች ቡድን ምርመራውን እንዲያቋርጥ ጥሪ እያደረገ ነው። ማለት ሁሉም ነገር የሂውማን ራይትስ ኮሚሽኑ የጀመራቸውን ስራዎች እንዲያቋርጥ፣ ተጠያቂነት እንዳይኖር ጥያቄ እያቀረበ ነው። ይሄ ያሳስባቸዋል። አይ ቲንክ በዚህም ምክንያት ይመስለኛል ጫን ብሎ ለመናገርም ለማሳሰብም የመጣው እና እሱ የሚለው ስትራቴጂካሊ ለዘላቂ ሰላም ዋስትናው ፍትህና ተጠያቂነት ነው። በሴቶችና በህፃናት ላይ የደረሰ መጠነ ሰፊ የሆነ ጥሰት አለ። በአጠቃላይ ብዙ ጥፋቶች ተፈጽመዋል። አትሮሲቲስ ይላቸዋል። አትሮሲቲ ክራይምስ የጦርነት ወንጀል ምንም እንኳን የዲፕሎማት ቋንቋ ሆኖ ባላንስ ማድረግ ስላለበት በሁሉም ወገን ይላል። እንደ ፉትኖት ነው የሚጨምረው እንደ ግርጌ ማስታወሻ። በሁሉም ወገን የተፈጸሙ በትግራይም በአማራም በአፋርም የተፈጸሙ የሰብአዊ መብት ጥሰቶች፣ ሰፊ ጥሰቶች፣ እነዚህ ሁሉ በተጠያቂነት ሊጠናቀቁ ይገባል የሚል ግፊት አለው። ይሄኛው የውጭ ጉዳይ ሚኒስቴር እንደምታውቀው ሰማንታ ፓወር፣ ሊንዳ ግሪንፊልድ፣ ሌሎቹም ልዩ መልእክተኞቹ በተለያየ ጊዜ የተሾሙት ልዩ መልእክተኞች በተደጋጋሚ ያዩት ነገር ይሄ አካባቢ ጤነኛ ያልሆነ የጦርነት አካሄድ እየሄደ ነው። የሰብአዊ መብት ጥሰት በስፋት አለ። የሰብአዊነት የጦር ወንጀል ተፈጽሟል ብለው ያምናሉ። ይሄ የውጭ ጉዳይ ሚኒስትር ግን ከሁሉ ለየት ብሎ ኤትኒክ ክሊንዚንግ ተፈጽሟል። ጆ ባይደን የኢትዮጵያ፣ የትግራይ፣ የኦሮሞ ኮሚኒቲዎችን ሊያናግር የሶማሊ ሊያናግር ሚነሶታ በሄደ ጊዜ ደግሞ ዘር ማጥፋት ተፈጽሟል፣ ነገር ግን ለድርድር እንቅፋት ይሆናል በዘር ማጥፋት ወንጀል ከወነጀል ናቸው፣ ስለዚህ ለጊዜው ያንን ካቴጎራይዜሽን አንቀበልም ብለው ነው ያሉት። በደንብ ይረዳሉ። ግን ለሰላም ቅድሚያ ለመስጠት ያህል እና የተሻለ የተረጋጋ ሽግግር እንዲኖር ለማድረግ ያህል ሶፍት ፉትድ ሆነው አልፈውት ለማለፍ እየሞከሩ ነው። የሆነ ሆኖ ግን ቃል የገቡላቸው ነገር ያለ ይመስለኛል ትግራይ ኃይሎች። ይሄ የተጠያቂነት ጉዳይ አንዱ ነው። የውጭ ኃይሎች ከግዛታቸው የመውጣቱ ጉዳይ ሌላኛው ነው። እነዚህ ሁለቱ ካልተፈጸሙ በምንም አይነት ዘላቂ ሰላም ይመጣል የሚል እምነት ስለሌለ ተጠያቂነትንና የውጭ ኃይሎች ከዛ አካባቢ የመውጣቱን ጉዳይ ለማስፈጸም ነው። በዋናነት ግን ለምንድን ነው የመጣው አሁን ለምን ለሚለው እንዳልኩ ጠቅላላው የአሜሪካን ኢንትረስት አለ። ቀደም ሲል ጀምሮ አሁን ለምሳሌ የኦሮሞ ነጻነት ሰራዊትን በተመለከተ ሰራዊቱን አመራር ጠይቆ ያውቃል። ምንድን ነው የሚፈልጉት? አሁን የውጭ ጉዳይ ሚኒስቴር ጠይቆ ያውቃል። ምንድን ነው የኦሮሞን ጉዳይ በቀጥታ ሃንድስ ኦን በሆነ መንገድ አንድ ላደርገዋለሁ ብሎ ቶኒ ብሊንከን ጄክ ሱሊቫን የእሱ አንደር ሴክሬታሪ ይህንን ነገር እንዲከታተል አድርጎ መግለጫዎችንም ሪፖርቶችንም ተቀብሏል ከኦሮሞ ነጻነት ሰራዊት። ስለዚህ ይሄ የኔ ዳይሬክትሊ በቀጥታ በኔ በራሴ የምከታተለው ነገር ነው ብሎ ያን ኮሚትመንት ወስዶ እየሰራ እንደሆነ እናውቃለን። ስለዚህ ምናልባትም በእሱ ነገር ላይም በሰላም እንዲያልቅ ጫና ለመፍጠር ከሁሉ በላይ ግን የነ አብይ መንግስት የፕሪቶሪያውን ስምምነት ለመተግበር እያነከሱ ስለሆነ ያንን ማነከስ ከሞላ ጎደል እየተፈጸመ ነው፣ ፕሮግረስ አለ ምናምን ይላል። ግን መዘግየት ስላለ ተገዶ የመጣበት ይመስለኛል።
እና በዚህ መንገድ ብናየው ጥሩ ነው ብዬ አስባለሁ። መልካም አመሰግናለሁ ዶክተር ጸጋዬ። ከጀፍሪ ፈልትመን ጋር ስንገናኝ ሌላኛው አሁን እርስዎ በመጨረሻ ላይ ነካ ያደረጉት ከኦሮሞ ነጻነት ሰራዊት ጋር በተገናኘም ያነሷቸው ነገሮች ነበሩ፣ በሰላም መንገድ እንዲያልቅ የሚለው። ኢትዮጵያኖች ይህን ነገር በጦርነት እንጨርሰው ነው የሚሉት፣ ማለት በቃ ወቅተን እንጨርሳቸዋለን ነው የሚሉት። ምናልባት ሰሞኑን የኦሮሚያው ፕሬዚዳንት አቶ ሽመልስ አብዲሳ ከተናገሩት የትኞቹ ኢትዮጵያውያን ናቸው? ከትግራይ ውጪ እና ምናልባት ኢትዮጵያን ብሎ ራሳቸው የሚያስቡት የቀድሞ አቢሲኒያ መስራች ነን የሚሉ ሰዎች ናቸው እና የደቡቡን ኢትዮጵያ ህዝብ እርስዎ ግፉአንና የእኩልነት ፖለቲካ ጠያቂዎች ብሎ ስለሚገልጿቸው በዛው ኮንሰፕት እንዲይዙልኝ ስለፈለግ ነው ብዙ ጊዜ ያንን ነገር ስለምጠቀም። በአጠቃላይ በጦርነት እንጨርሰው ነው የሚሉት። ጦርነቱንም ለማድረግ ዛሬን ጭምር ወሎ ላይ ጦርነት እያደረጉ ነው የሚገኙት። ጦርነት ወደዛ እያጋጋዙ ነው የሚገኙት። በዚህን ሰዓት ጦርነት እየተደረገ ነው የሚገኘው ወሎ ላይ እና በአጠቃላይ ኢትዮጵያ ውስጥ ያለውን ጦርነት የኢትዮጵያ መንግስትና መንግስታችን ብለው ጦርነትም ሲያቻችሉት የነበሩ ሰዎች፣ ይደግፉ የነበሩ ሰዎች በኦሮሚያ ያለውን ጦርነት በጦርነት እንፍታ ነው የሚሉት። አሜሪካ ኢትዮጵያኖችን ያልጨነቃት ጉዳይ በዚህ ደረጃ የጨነቃት ኢትዮጵያን ደግሞ ያልጨነቃቸው ለምንድን ነው ይላሉ። የአሜሪካ በዚህ ደረጃ ነገሩን መመልከትስ ወዴት ሊያመራ ይችላል? አሜሪካ እንደምታውቀው የአብይ ወደ ስልጣን መምጣት አካባቢውን ያረጋጋል፣ የኔን ጥቅም በማያወላዳ መንገድ ያስጠብቃል ብለው እምነት አሳድረው ነበረ። በጣም ትራምፕ እንደሚናገረው እኛንን ኖቤል ሽልማት እንዲያገኝ ያደረግነው ይላሉ እና በጣም ትልቅ ተስፋና ትልቅ ኢንቨስትመንት ነበራቸው። ኦፍ ኮርስ አምባሳደሩ ኦልሞስት እንደ ዜጋ ነበረ የሚናገረው። የምታስታውስ ከሆነ ሰኔ 16 ሊገሉኝ ነው ምናምን ያለ ጊዜ አብይ ከዛም በኋላ መከላከያ ሰራዊት ኃይሎች የደሞዝ ጥያቄ አንስተው ቤተ መንግስት መጡ የተባለ ጊዜ የአሜሪካ ኤምባሲ ነው ሄዶ ያደረው ፈርቶ ማለት ነው። ሶ ቤሲካሊ የነሱ ልጅ ነው፣ የነሱ በትልቅ ተስፋ ነበር። አምባሳደር ራይነር ሙሉ በሙሉ እንደ አንድ የኢትዮጵያ የፖለቲካ ኃይል ነበረ ከአብይ ዙሪያ የሚንቀሳቀሰው የአምባሳደር ፕሮቶኮሎችን ጭምር ጥሶ ማለት ነው። ስለዚህ በጣም ኢንትረስትድ ነበሩ። ያ ተስፋቸው ከመሟሸሽ አልፎ እነሱ እሱን ከማናገርም ከመጥላት ባሻገር ታላቅ ቀውስ አስከተለ። ከሁሉ በላይ ደግሞ ከኤርትራ ጋር ያለው ትብብር ሰላም ያወረደ መስሏቸው ነበረ፣ ግን የጦርነት ስምምነት ስለነበረ ያ ትብብር በጣም አካባቢውን ጭምር የሚያናጋ ትብብር ስለሆነ ኮንሰርን ሊኖራቸው እንደጀመረ ግልጽ ነው። እነ ሰማንታ ፓወር በተደጋጋሚ ጠንከር ያለ ንግግር ሲናገሩ ነበረ፣ ሄድ መለስ በሚል መንገድ ማለት ነው። ሶ አሜሪካ በኢትዮጵያ ላይ ሳይሆን በሰውየው ላይ ብዙ እምነት ነበራት። በተለያየ ምክንያት ኢንቨስት ያደርጉበት ዜጋቸው ስለሆነ፣ የሲአይኤ ፔሮል ላይ ያለ ሰው ስለሆነ፣ ኢንፎርማንት ስለነበረ ለብዙ ዘመናት አሜሪካዊ ነኝ። ያው እሱም አበድ ሲል ሲያደርገው የሚናገረው ነገር አለ። ለአሜሪካ መሞት እፈልጋለሁ ምናምን የሚለው ነገር አለ። እውነቱን ነው። ኢንሰም ወይስ ትልቁ በቃ የሀገር ሞዴልም የነገር ሁሉ ሞዴሉ አሜሪካ ነች። ዩኤስኤአይዲ ስላለ ኢትዮጵያን ኤድ የሚባል መመስረት አለብን ምናምን ይላል አሁን እና ሲያስብ ፕሬዚደንሻል ሲስተም እንጂ ፕራይም ሚኒስቴሪያል ይሄ ፓርላሜንታሪ ሲስተም እንዲሆን አይፈልግም። ህገ መንግስቱን እንሽራለን መጀመሪያ ካፎ ወጣውና ያለው ፕሬዚደንታዊ ሲስተም እናደርገዋለን ምናምን ብሎ ነው። ያ የሚያስበው ለምንድን ነው? አሜሪካ በሆነ መንገድ የሚኮርጀው ከኦባማ ንግግር ነው ምናምን ሰው በጣም ብዙ ለአገር ሲባል አሜሪካ ብቻ ያለ የሚመስለው ሰው ስለሆነ እነሱም በዛ መንገድ ስላሳደጉት ብዙ ተስፋ ነበራቸው። ያ ሊሆን አልቻለም። ያ ሊሆን ካለመቻሉ የተነሳ ትንሽ ሰቀቀን ይዟቸዋል። ብዙ እያሳፈራቸው ሄደ ሰውየው በተደጋጋሚ ማለት ነው። በተለይ ከአባይ ግድብ ጋር ተያይዞ በተለያየ ጊዜ የሚያሳፍሩ ንግግሮችን በመናገር ትንሽ አስደንግጧቸዋል። ከዛ በኋላ ትተውታል። ነገር ግን በዛ ቢያበቃ ጥሩ ነበረ። ይኸው ያልፈለጉትን ጦርነት አካሄደ። ይሄን ጦርነት ቶሎ ጨርሰዋለሁ ብሎ አምኖ ተማምኖ ነበረ። ሊጨርሰው አልቻለም። ብዙ ጊዜ ሰጥተውታል።
ታግሰውታል at the expense of the Tigrayan people ማለት ነው። መጫን በሚገባቸው መንገድ ሳይጫኑት ብዙ ቆይተዋል። ከዛ በመለስ ግን በመጨረሻ ተፍረክርኮ አገሩንም መቆጣጠር ወደማይችልበት ሁኔታ ስልጣኑም አደጋ ውስጥ የገባበት ሁኔታ ነበር። እነሱ ተከላክለውለት አስፈራርተው እንቀጣቸዋለን ብለው የትግራይ ኃይሎችን ወደ ኋላ እንዲመለሱ አድርገው ከተመለሱ በኋላ አሁንም ሰላም ይፈልጋል ይደራደራል ብለው በሚያስቡበት ጊዜ እንደገና ሌላ ዙር ጦርነቶችን በተደጋጋሚ አወጀ። በተደጋጋሚ በጣም ከባድ የከበባና የጥፋት እርምጃ አስከተለ። ከዚህ የተነሳ በጣም የማያገግም ሁኔታ የተመታ አካባቢ ይሆናል ይህ አካባቢ። ያ ደግሞ ለአሜሪካ ዘላቂ የጂኦፖለቲካና የደህንነት ጥቅም አደጋ አለው። የመንግስት መፍረስ ብቻ አይደለም፣ ምናልባትም የማያባራ የትንንሽ መንግስታት ጦርነቶች ወይም የማህበረሰባዊ ግጭት ይሉታል እነሱ ኮሚዩናል ቫዮለንስ ይከሰታል ይላሉ። ለማለት የሚፈልጉት የአማራና ኦሮሞ ይጣላል ነው፣ ሌላ ነገር አይደለም። በሌላ አገላለጽ ስሙን ላለማክፋት ነው። ኮሚዩናል ቫዮለንስ ይሄ አይነት ስጋት አላቸው። በሆነ መንገድ ከፋም ለማም ያን አካባቢ የሚቆጣጠር መንግስት በስልጣን ላይ እንዲቆይ ይፈልጋሉ። ያ ስጋታቸው ነው አብይን ቲዲኤፍን አታሸንፍም፣ አትቋቋምም፣ እናንተም ተመልሳችሁ ስልጣንን ለመያዝ በሚደርስ ደረጃ አትደርሱም፣ አንፈቅድም፣ ያንንም እናንተም አትፈልጉም። ያ በሚሆንበት ሁኔታ የስልጣን ክፍተት ይፈጠራል። ያ ክፍተት ደግሞ የሀገር መፍረስን ያስከትላል የሚል ስጋት ስላላቸው ኦልሞስት እጅ ተምጽዘው ነው ሁለቱንም ያስፈርሟቸው። እስኪዋጣላቸው ድረስ አቅማቸውን እስኪተያዩ ድረስ ዝም አሏቸው። ከዛ በኋላ ሁለቱም ብዙ የመሄድ አቅም የላቸውም ብለው ሲያስቡ አሁንስ ብለው እንዲፈራረሙ አድርገዋል ማለት ነው። ናው የትግራይ ህዝብ ከጦርነቱ ይልቅ በከበባው ህዝቡ ስለተጎዳ ጦርነቱን አስቀጥለን ተዋግተን የኤርትራንም የአማራንም የኢትዮጵያ መከላከያም ተዋግተን ብናሸንፍ እንኳን አሸንፈን በምንጨርስ ጊዜ በከበባው ምክንያት ህዝቡ ያልቅብናል። ጨርሰነውም እንኳን ጦርነቱን የተከበበውን ህዝብ ለማዳን አንችል ይሆናል። ምናልባት ለታሪክ የሚቆጨን ነገር ከምናደርግ እስቲ የሰላምን እድል እንሞክር እና አነሰን በዛ ለጊዜው እየሞቱ ያሉ ህፃናት የሚተርፉበትን እድል እንሞክርና የቀረውን ደግሞ በዚሁ በሰላማዊ በዲፕሎማሲያዊ መንገድ እንታገልበታለን በሚል እንደፈረሙ ይታወቃል። ብዙ ነገር ሲፈረም ስምምነቱ እነሱን የሚጎዳ የሚጫን መንግስት ለመንግስት የሚያደላ መንግስትን የሚያኖር በአንድ ሀገር ሁለት ሰራዊት አይኖርም ምናምን እኮ ነው ያሉት። ሰራዊት የለውም እኮ ሰውዬው። ሰራዊቱን በሙሉ በትኖ የቀረውን ለኤርትራ ሰጥቶ ኤርትራ የገባውን ደግሞ የኤርትራ ጦር መሳሪያውን ተረክቦ የመለሰበት ሁኔታ ነው ያለውና እሱን እንደምንም አጀግኖ እንደምንም አድርጎ በስልጣን ላይ አለ የሚባል ቦታ ላይ ለማቆየት እነዛኞቹ ደግሞ ጦርነት አቁሞ ለህዝቡ እርዳታ የሚደርስበትን መንገድ ለማድረግ በዚህ አግባብ ነበረ ወደ ስምምነቱ ያመጧቸው ማለት ነው። አሁን ስለዚህ እነሱ ጭንቀት አላቸው። ይሄ ጦርነት በሆነ መንገድ ካላለቀ በኦሮሚያም ያለው በሰላም መንገድ ካላለቀ የተባለው ተኩስ አቁም ስምምነት ወደ እውነተኛ መተግበር ካልሄደ ኦኬ ያለው ቴንሽን ማለት ውጥረት ሊረግብ አይችልም። ያ ውጥረት ባለበት ሁኔታ ደግሞ የአካባቢው የደህንነት ሁኔታ፣ የአካባቢው የልማት ሁኔታ፣ የአካባቢው የሰብአዊነት ሁኔታ በዘላቂነትም የማይፈታ ይሆናል። የ120 ሚሊዮን ህዝብ አገር ነው ኢትዮጵያ። በጣም ብዙ ተፎካካሪ ብሔርተኝነቶች የሚንቀሳቀሱበት ሀገር ነው ኢትዮጵያ። በጣም ብዙ የውጭ ኃይሎች እጃቸውን ለማስገባት የሚሯሯጡበት አካባቢ ነው። እኔ ሁሉ ጊዜ የምለው it is a region that is globalized before globalization። ድሮም ማለት ከ15ኛ ከጨለማው ዘመን ጀምሮ ግሎባላይዝድ የሆነ አካባቢ ነው። ፖርቹጋል፣ ቱርክ ሲባል ነበረ። ከዛ ቅኝ ገዢዎቹ የአውሮፓ መንግስታት
በደንብ ነበር የሚጫወቱት። የአንደኛው ዓለም ጦርነት የሁለተኛው ዓለም ጦርነት እና ይሄ አሁን ሉላዊነት የሚባለው ዘመን ከመምጣቱ በፊት ሉላዊነትን የቀመሰ አካባቢ ነው። ከዓለም ተነጥሎ አያውቅም። የዓለም እጆች በዛ አካባቢ አሉ እና አደፍራሾች ብዙ ስላሉ ያንን አካባቢ ሁሉም ጠንካራ ነኝ የሚል የኢምፓየር እንግሊዞችም ስዊዝ ካናል ከተከፈተበት ከ1860ዎቹ ጀምሮ በዛ አካባቢ ላይ ምንም አይነት ችግር እንዲፈጠር አይፈልጉም። ፈረንሳዮቹም እንደዚህ ነው። ገናና የዓለም ኃይል ነኝ ኃያል ሀገር ነኝ የሚል ሁሉ ያንን አካባቢ በአትኩሮት ነው የሚያየው። መሸጋገሪያ አካባቢም ስለሆነ ለአውሮፓውያኑም የመተላለፊያ መንገድ ነው። ለመካከለኛው ምስራቅ እና ለአፍሪካም መገናኛ ቦታ ነው። ስለዚህ የስልጣኔዎች ሁሉ መተላለፊያ ሃይ ትራፊክ ያለበት ኤሪያ ስለሆነ ማንኛውም ኃያል ነኝ የሚል ልዕለ ኃያል ነኝ የሚል ሀገር አትኩሮቱን ከዛ አካባቢ አይነቅልም። ብዙ ነገር ስላለ የኤርትራ የእስራኤል እና የአረቦቹ ግጭት ማዕከል ነው። እነሱ ደግሞ ሳተላይት የሚሆኑለት ሌላ ልዕለ ኃያል የሚጫወትበት አካባቢ ነው። ራሻ ቀድሞ ሶቪየት ዩኒየን እና አሜሪካ፣ አሁን ደግሞ ራሻ፣ ቻይና እነዚህ ሁሉ የሚሳተፉበት አካባቢ ስለሆነ ሰቀቀን አላቸው። ናው እነሱ በጣም ዲሞክራት ያልሆነም ብዙም አይወዱትም ሰው ሆኖ አካባቢውን በቁጥጥር ስር አውሎ የተረጋጋ ነገር መፍጠር የሚችል እስካለ ብዙ አይጨንቃቸውም ሌላውን ነገር። ስለዚህ ይሄኛው ደግሞ ወይ ከአቅም የለውም ወይ ከአመል የለውም። ስለዚህ እንዳይወድቅባቸው ይፈልጋሉ፣ ተተኪም ይፈልጋሉ፣ ደግሞ እያደረሰ ያለውን ግፍና እንትንም እንዲያድብም ይፈልጋሉ። እና እነሱ በተቻለ መጠን በጦርነት መንገድ ሂዶ እሱ ከሚጠፋ ወይም ደግሞ አሁን ያለውን ምሬትና ውጥረት ከማባባስ እንደምንም ብለው አባብለው ጉርሻም ሰጥተው አጓም እንመልሳለን ምናምንም ብለው ነገር ተረጋግቶ ቢያንስ በየለቱ የደህንነትና የጂኦፖለቲካል ስጋት እንዳይሆን የአካባቢ መታደግ ይፈልጋሉ። ሰው እነሱ ከጥቅማቸው አንፃር የአካባቢ ሲረጋጋ ነው እነሱ የሚረጋጉት። የኛዎቹ ጉዶች ግን ይሄን ጦርነት ሲጀምሩ የህግ ማስከበር የ6 ሳምንት ጦርነት ነው ብለው ሲጀምሩ የፈለጉት ነገር ወያኔን ማጥፋት የሚል ነው። ወያኔን ከምድረ ገጽ እናጠፋለን ብለው ነው። ኦፍ ኮርስ ወያኔን እናጠፋለን ብለው ህዝቡንም ለማጥፋት ሞክረዋል፣ አልቻሉም። ታላቅ ቁጭት አላቸው። ኦነግ ሸኔ እናጠፋለን ብለው ኦፍ ኮርስ አሁን እንደሚሉት ደግሞ ኦነጋውያን ተነጋውያን እና አብይም ኦነግ ሆነዋል። አሁን እነዚህን እናጠፋለን እያሉ ነው የተነሱት። ይሄንን ማድረግ አልቻሉም። ይሄ ከአቅማቸው በላይ ሆነ። የኤርትራን ኃይልም ተጠቅመው አብይ ላይም ተፈናጠው ይሄንን ለማድረግ ሞከሩ። አብይ ያለውን የሌለውንም ጭምር ገበረ፣ አልቻሉም። አሁን እነሱ ጤነኛ ፖለቲካ ማራመድ አይችሉም። ለምን? ታመዋል፣ ትሮማ አለባቸው። በሁለት በኩል ማአት ጊዜ የተለያዩ ዘመቻዎችን አድርገው ተሸንፈዋል። 3-4 ፍርሃቶች አላቸው። ሰላም ከወረደ በህግ መንገድ የይገባኛል ጥያቄያቸው የወልቃይት፣ የራያ፣ የመተከል፣ የወሎ ኦሮሞ ጉዳይ ምናምን በህግ አግባብ ሊዳኝ ነው ማለት ነው። በሰላማዊ መንገድ ሊዳኝ ነው ማለት ነው። በህዝበ ውሳኔ ሊዳኝ ነው ማለት ነው። እነዚህን አይፈልጉም። ባህሉም የዛሬ ፖለቲካውም አሁናዊ ፖለቲካውም ከኃይል ተግባር ጋር የተያያዘ ስለሆነ በሰላማዊ መንገድ የሚካሄድ ከብረት የተላቀቀ ፖለቲካ ማካሄድ አይችሉም። ስለዚህ ስምምነት፣ ድርድር፣ ሰላም የሚለው የሰለጠነ የፖለቲካ አካሄድ በእነሱ ባህልም ቮካብለሪም ውስጥ መዝገበ ቃላታቸውም ውስጥ የለም። በቫዮለንስ ነው ነገሮችን ማስኬድ የሚችሉት። ስለዚህ አሁን ደግሞ ከሽንፈት የመጣ ከቁጭት የመጣ ጤናማ አለመሆን አለ። ጤነኛ ፖለቲካን ማራመድ አይችሉም። ወልቃይትን በሰላማዊ መንገድ እናስጠብቃለን ብለው አያምኑ። በሰላም ከተስማማን ጦርነት ከቆመ ወልቃይትን መልሱ ልንባል ነው።
እቺ ደግሞ በስንት መከራ የተገኘች እድል ናት። እሷ ከእጃችን አትወጣም። ኢንፋክት ያ እንዳይሆን ትግራይ የሚባል ክልል ከሚባል ነገር የጸዳ መሆን አለበት። በማንኛውም መንገድ ሊፎካከረን በማይችል ደረጃ መድቀቅ አለበት ብለው ያምናሉ። ይሄ ደግሞ ከኢሳያስም ጋር የሚስማሙበት ዓላማ ነው። የቆየ ዘላቂ ኢንተረስታቸው ነው። አንድ ኦሮሚያን በተመለከተም ሌላ ስጋት አላቸው። እንወራለን የኛ ነው ምናምን የሚሉትን መሬት ሁሉ በሰላም ተደራደሩና ፍቱት ከተባለ እነሱ በሰበብ አስባቡ እዚህ ጋር አማርኛ ተናጋሪዎች አሉ፣ እዛ ጋር አማርኛ ተናጋሪዎች ተገደሉ፣ ራሳቸው እየገደሉ ማለት ነው። አንገት ቆርጠው እያሳዩን አንገት ቆረጡ፣ ሰለቡ ምናምን እያሉ ኦሮሞን ይሰድባሉ። ሰበብ ነው የሚፈልጉት። ይሄን የሚሉበት ምክንያት ምንድነው? የጅምላ መቃብር አለ ምን አለ ምናምን የሚሉበት ምክንያት እነሱ ጦርነት እንዲዘመት በተደጋጋሚ ፕሮግራም ጽፈው ቀርጸው ሲናገሩ የነበረው ነገር። ስለዚህ አሁን በሰላም ተደራደሩ የሚለው ነገር ይሄን ሁሉ ፕሮጀክታቸውን ያስቀራል። ይሄ ሁሉ መታጠቅ፣ ይሄ ሁሉ ብር ማሰባሰብ፣ ይሄ ሁሉ ህዝብን ማደራጀት፣ አማርኛ ተናጋሪ የሚባል በአገሪቱ ከተሞች በሙሉ በገጠር በከተማ አደረጃጀት እያሉ ድርጅት እያሉ እያሰማሩ ሰላማዊ ሰልፍ ሰላማዊ ህዝብን ይገላሉ፣ ንብረት ይዘርፋሉ፣ ከብቶች ይነዳሉ፣ ከተሞች ያቃጥላሉ። ኦኬ፣ ጭካኔ በተሞላበት አግባብ ሴቶችና ህፃናትን ይደፍራሉ፣ ሽብር ይፈጥራሉ። ባጭሩ በከተማ ያሉት የነሱ ፖለቲከኛ ነው የምናራምደው፣ ነፃ ሰላማዊ ፖለቲከኛ ነው የምናራምደው የሚሉት አማራ ይግዛ አማራ ይገዛል የሚል መፈክር ይዘው ሰላማዊ ሰልፍ ለመውጣት ይሞክራሉ። የበላይነት ፖለቲካ ነውር ሁሉ ጠፍቶት በአደባባይ ከነ መገልማቱ በግራፊቲ መልክ በፖስተር መልክ ጋላ ወደ ማደጋስካር ምናምን እያሉ እየለጠፉ ማለት ነው። ይሄ በሊቃን ብቻ አይደለም፣ በተራውና ተርታው ህዝብ በዚህ በቤተ ክርስቲያን አሳባው የሚሳደቡትን ነገር ካየኸው በጦርነት የበላይነትን መጫን አለብን። በዲሞክራሲ የበላይነትን መጫን አለብን። ለማንም ላይ በዲሞክራሲ ህዝብን የምትተማመነው ከሆነ በህዝብ ድምጽ የሚወሰን ነገር መወሰን አለበት። አንድ ነገር ነው። ናው ኦፍ ኮርስ አብይ እንደዚህ አይነት ተቃውሞ ይገባዋል። ምክንያቱም እሱም የህዝብን ድምጽ አያምንም፣ አያከብርም። ስለዚህ ሁለት ሌቦች ማለት ነው። ሌባ ሲሰርቅ ይተጋገዛል፣ ሲከፋፈል ይጣላል። እነዚህ ስርቆቱ ላይ በሙሉ ተረባረቡ፣ ያለ የሌለ ኃይላቸውን ጠርተው ወጡ፣ ሽንፈት ገጠማቸው። ወደ መከፋፈሉ ሳይደርሱ ተሸነፉ። ወገቤን አላቢ እንዴት ወገቤን ይላል? እሱ መዝመት አለበት ከኛ ጋር፣ ካልሆነ እሱን ራሱ ኦነግ ሸኔ ነው ብለን እንነጥቀዋለን ስልጣኑ የሚል ነው። ሁለት ሶስት ነገር ነው። አንደኛ ቁጭት፣ ብሶት፣ ንዴት አላቸው። ስለዚህ they are acting from a place of wound፣ መጎዳት አላቸው፣ ቁስል አላቸው። የቁስለኛ ቁጣ ነው ያላቸው። ቁስለኝነታቸው በትግራይ ተሸንፈዋል። በተደጋጋሚ በኦሮሚያ ክልል ለመፈጸም የሞከሩት ወረራ ተኮላሽቷል። በተደጋጋሚ በወሎ ኦሮሞ ላይ፣ በቅማንት ላይ፣ በአገው ላይ የዘመቱት ዘመቻ ተኮላሽቷል። ስለዚህ እናደርጋለን ካሉት አብዛኛው አልተካሄደም። ህወሓት አልጠፋም። ኢንፋክት ህወሓት ተደራድሮ በሰላም መንግስቱንም አቋቁሞ አለ። ይሄ በጣም ያበሳጫቸዋል። ቁስል አላቸው። በኦሮሞ በኩል የህወሓት ሳያንሰን ኦነግም ጋር እንደራደራለን ማለት ጀምሯል አብይ። ስለዚህ ይሄ ደግሞ ትክክል አይደለም። ሰላም በፍጹም ሊኖር አይገባም። ምክንያቱም በድርድር ካለቀ ምን ይሆናሉ እነሱ? ይሄን ሁሉ ያደራጁትን ድርጅት ምን ያደርጉታል? ይሄን ሁሉ ያስታጠቁትን ትውልድ ምን ያደርጉታል? ይሄን ሁሉ ወደ ኤርትራ ወስደው የሚያሰለጥኑትን ህዝብ ምን ያደርጉታል? ስለዚህ በሰላማዊ መንገድ ነገሮች ካለቁ ያለ ግርግር ምንም ነገር መሆን አይችልም የሚል ጭቅጭቅ አላቸው። የኛዎቹ ፓርቲዎች፣ የፖለቲካ ፓርቲዎች፣ ልሂቃኑ፣ አክቲቪስቱ በሙሉ በፍጹም አይሆንም፣ ሰላም አይኖርም፣ ጦርነት ይሆናል ይላል። የውጭ ሰው ግን መጥቶ በሰላም ጨርሱ ነግረናል ይላል። ተዋጊዎቹ ሰላም እንፈልጋለን እያሉ ለመደራደር ዝግጁ ነን እያሉ መግለጫ ያወጣሉ። እነሱ ግን እንዴት ሆኖ ይላሉ።
ደግሞ በቀጥታ በግንባር የሚዋጉ እነሱ አይደሉም። እንዲዋጋላቸው የሚፈልጉት አብይና ኢሳያስ ናቸው። አብይ እንኳን እነሱን ሊያዝል ለራሱም የሚያዝለው በሚፈልግበት በዚህ ወቅት እነሱ የሚያዝላቸው ሌላ ፍለጋ ከኤርትራ ጋር የመጨረሻ ክፉ ፕሮጀክቶችን ቀርጸው የክፉአን ኃይሎች የክፉ ኃይሎች ጥምረትን the coalition of evil the grand coalition of evil ለማንቀሳቀስ እየሞከሩ ይገኛሉ። ለዚህ ነው ሰላምን የማይፈልጉት። ሰላም ስትራቴጂክ ጥቅም አይደለም ለነሱ። በሰላም በኩል የሚያገኙት ድል የለም። በሰላማዊ መንገድ የሚመጣ ወልቃይት፣ የሚመለስ ራያ፣ የሚመለስ መተከል፣ የሚመለስ ደራ፣ የሚመለስ ምስራቅ ሸዋ አይኖርም። በሰላማዊ መንገድ ሳተናው መንግስት አይሆንም። በሰላማዊ መንገድ ባልደራስ አዲስ አበባ ላይ ሰው አይገልም። በሰላማዊ መንገድ አዲስ አበባን ሄል አደርጋለሁ የሚለው የኢሳያስ ፕሮጀክት አይፈጸምም። ይሄ ሁሉ አሁን ሰሞኑን ፊንፊኔ ላይ ያለው ትርምስ የኢሳያስን ፕሮጀክት ካላስፈጸምን ሞተን እንገኛለን። ኦኬ ወያኔን ካላጠፋ አብይ ፊንፊኔን ሄል እናደርጋታለን የሚለው የቆየ የኢሳያስ ፕሮጀክት ነው። እሱን ለማድረግ በአስመራም እየሰለጠኑ በባህር ዳርም እየሰለጠኑ በሁሉም አቅጣጫ ከደቡብም ከሰሜንም ከያሉበት አካባቢ ሁሉ እየተደራጁ እየሰለጠኑ እየታጠቁ ትጥቅ እያስሾለኩ እያስገቡ ፊንፊኔ ላይ ረብሻ ለመፍጠር ታላቅ ጥረት እያደረጉ ነው። ይሄ ነው የሰላም ፓርትነር እንዳይሆኑ የሚያደርጋቸው። ግን እንዳልኩ ፖለቲካና ብረት የተዋሃዱበት ባህል ስላለ ዛሬም ይገዛል በሚል ቋንቋ ስለሆነ የሚያምኑት በጉልበት እና በሽብር ለማንበርከክ ስለሆነ የሚፈልጉት የሰላም ፓርትነር መሆን ስለማይችሉ የሰላም ውይይት ሁሉ ያስደነግጣቸዋል፣ ያስፈራቸዋል፣ ያስቆጣቸዋል። መልካም አመሰግናለሁ ዶክተር ጸጋይ። ከዚህ ጋር እንግዲህ ነገሮችን እያያዝን እንድንሄድ አቶ ወይዘሮ አዳነች ሰሞኑን ለምክር ቤቱ ያቀረቡት ሪፖርት ነበር። ያንን ሪፖርት ካቀረቡ በኋላ ምናልባት ጋር ተወያይቼበታለሁ በዚህ ጉዳይ ላይ ከእርሶ ጋር በተለያየ አንግል ማየት የምፈልገው ሪፖርቱ ላይ የቀረበው ነገር ከሌሎች ከአንዳንድ ክልሎች የሚመጡ ሰዎች በመፈንቅለ መንግስት ተደራጅተው እየመጡ መሆኑን እናውቃለን፣ ደርሰንበታል። ተይዞም የታሰሩ ሰዎች አሉ የሚል ነገር አስቀምጠዋል። ሌላው እዛው የምክር ቤት አባል ደግሞ ፐርሰንት ጭምር አስቀምጠው ይሄን ያህል ፐርሰንት ከዚህ ክልል ይሄን ያህል ፐርሰንት ከዛ ክልል የሚል ነገርንም አስቀምጠዋል። በዚህ ጉዳይ ላይ ትልቅ ኮሜንት ሲያደርጉ የነበሩት ቁጣም ሲያሳዩ የነበሩት መግለጫም ሲያወጡ የነበሩት የአማራ ኤሊቶችና ፓርቲዎች ናቸው። ምንድን ነው ትርጉሙ? አዲስ አበባነት ጦርነት ተከፈተበት፣ ከበባ ተደረገበት። በዚህም ምክንያት እንደውም ጤፍ አንልክም እያለ የአማራ ክልል አክቲቪስት እና ፖለቲከኛ ያንን ነገር እያደረገ ነው የሚገኘው። ጤፍ ወደ ፊንፊኔ አንልክም፣ ፊንፊኔን እናስረባታለን ምናምን ነገር የሚል ፖለቲካ ይዞ እያራምዱ ነው የሚገኘው። በአጠቃላይ አንደኛ ነገር በዚህ በስልጣኔ ያሰጉኛል ብሎ ህብረተሰብን ማንገላታት ትክክል ነው ወይ? የሚያራምዱት ፖለቲካ ተገቢ ነው ወይ የሚለው አንድ ጥያቄ ነው። እሱን እንደ አንድ ሰብአዊ መብት ተሟጋች እንዲመልሱልኝ፣ እንደ አንድ ህግ ሰውም እንዲመልሱልኝ ይፈልጋለሁ። ሁለተኛው እነሱን ያስቆጣቸው ነገር በአጠቃላይ ከአንድ ወገን ብቻ የሆኑ ሰዎችን ያስቆጣበት ምክንያቱ ምንድን ነው? አልተጠራም፣ እነ ገሌ ናቸው አልተባለም። ከኦሮሚያም ከደቡብም ከአማራ ክልልም ሰዎች ተቀምጧል በዚህ ፐርሰንት እና የአማራ ፓርቲዎች ይህን ነገር እየተናገሩ ነው የሚገኙት። የሚናገሩ ሰዎች መግለጫ የሚያወጡ ፓርቲዎች ደግሞ ከመንግስት ጋር የመንግስት ስልጣን ተጋርቶ የሚሰሩ ናቸው። የመንግስት ስልጣን ተጋርቶ የሚሰሩ ከሆነ ለአብይ የሚያሰጋው ለአዳነች የሚያሰጋው የፈንቅለ መንግስት ለአብንም ለኢዜማም ላይሰጋው ይገባ ነበር እና ምንድን ነው እየተነገረ ያለው? እስኪ ሰፋ አድርጎ እንዲያነሱ ሊፈልግ የሉ ጥያቄዎች ተራርቤ ያነሳሁት። መልካም። በመጀመሪያ አዳነች አቤቤ የመንቀሳቀስ መብትን የሚገታ እርምጃን የሚያመሳይ የሚያመላክት ንግግር መናገር የነበረባትም። ትክክል አይደለም። ካቴጎሪካሊ ይሄ ትክክል አይደለም። የመንቀሳቀስ የዜጎችን የመንቀሳቀስ መብት የሚነፍግ እርምጃ እንወስዳለን፣ ምክንያት የሚመጡት መፈንቅለ መንግስት ለማድረግ ነው የሚለው አነጋገር የፖለቲከኛ ንግግር አይደለም። የህዝብ ተወካይ የሚያደርገው ንግግር አይደለም። ታዘው አብይ ነው የሚያናግራቸው። ቢካዝ ይሄ ከፖለቲካ ጉዳይ ውጪ ነው፣ የጸጥታ ጉዳይ ነው።
የጸጥታ ባለሙያዎች የደህንነት ሰዎች ኬዝ ባይ ኬዝ አንድ ለሚያደርጉት ነው ከሚጎርፈው ህዝብ ጋር ሽብር ለመፍጠር ሁከት ለመፍጠር ከተቻለ እንደ ስሪላንካ ቤተ መንግስት እንግባ ምናምን የሚሉ ያሉበትም ማለት ነው ኖሩ ይችላሉ የመንግስት ስልጣንን የሚቀናቀኑ ለፖለቲካና ለወንጀል ተግባር ወደ ከተማው የሚመጡ ሰዎች ካሉ የፖለቲካ ንግግር ሳታደርግ እንደ መንግስት ማለት ነው ኃላፊነት እንደሚሰማው ሰው ሳታደርግ በደህንነት እና በጸጥታ ኃይሎች እንቅስቃሴ የወንጀሉን የታቀደውን የወንጀል ተግባር እያከሸፍክ ጊዜያዊ የሆነ አድሆክ የሆነ ኬዝ ባይ ኬዝ ማለት ነው እንደ አደጋው ሁኔታ የተወሰነ አካባቢዎችን ለተወሰነ ጊዜ እየዘጋህ እያጣራህ ኬላ ያቆምክ ምናምን ጤነኛውን ሰው ጉዞ ባልተስተጓጎለ ሁኔታ ይቅርታ እየጠየቅ ችግር ያለውን ግን እየማረክ ያለምንም ፖለቲካ ጫጫታ ለተሰራው ይገባል የጸጥታ ስራ እንደ ሰርጀሪ ነው በተለይ እንደዚህ የፖለቲካ ወንጀል ሊፈጸም ነው ተብሎ ሲታሰብ በጣም ትልቅ ጥንቃቄ ሰርጂካል ስራ ነው የሚሰራው ወንጀለኛውን ከጤነኛው ለመለየት የሚደረጉ ስራዎች ስላሉ ማለት ነው እነሱም የሚፈልጉት በማስ ሰው በማግረፍ በጅምላ ማለት ነው ሰው በማግረፍ መናገሻው ላይ ያለውን የሚጠሉትን መሪ ማሸበር ነው ማስፈራራት ነው የያዙት ድሮ ከተፈሪ ጋር ጠብ ሲኖራቸው ንጉስ ሚካኤልም 30,000 ምናምን ጦራቸውን ይዘው ባልቻባ ነፍሶም የሆነ ያህል ሺህ ጦሩን ይዞ ወልደ ገብርኤልም ወልደ ጊዮርጊስም ሁሉም ከያለበት ከየጥጋጥጉ የራሱን ምናምን ሺህ ጦር ይዞ ይመጣና አዲስ አበባ መዳረሻው ላይ ይከትማል እና እንደዚህ ነው የሚያደርጉት የነበረው አዲስ አበባ ያለውን ንጉስ ወይም እንደራሴ ለማስጨነቅ ሲፈልጉ እንዲህ አይነት ነገር ያደርጋሉ እነሱ እንደዛ እንዳያደርጉ ያም ደግሞ እዛው ሰራዊትህን እንትን ላይ አቁም ካዋሽ ማዶ ከምን ማዶ አቁም ጊቤ ማዶ አቁም ከጅማ ይመጣ ከሆነ ብለው አንከራተው አስርበው ፊት ነስተው በዛ መንገድ ተለማምጦ እንዲመለስ ያደርጋሉ ያው ያንን ባህል ነው አሁንም ሊደግሙ የሚፈልጉት ያው ጊዜው እነሱ የሚጠሉት ዘመን ትንንሽ መሳፍንት ስለሆኑ አሁን እነሱ በየአካባቢያቸው ትንንሾቹ መሳፍንት ሁሉም ትንንሽ ናቸው አብይም ከነሱ የባሰ ደካማ ነው እነሱም አቅመ ቢስ ናቸው ያው ተቀጥቅጠው ስለተመለሱ ግን እርስ በርስ አንደኛው በሌላኛው ላይ ጫና ማሳደር የሚፈልግ ዘመነ መሳፍንት ሆኖ ነው ነገሩ እና በአቅማቸው ህዝቡን ዌፐናይዝ ለማድረግ ይሞክራሉ በማስ በጅምላ ማአት ህዝብ በማፍለስ ለማስደንገጥ ነው ይሄኛውም ደግሞ እናውቃለን ለምን እንደምትመጡ ይላል የጅል ፖለቲካ ስለሆነ ነው እንጂ ፖለቲከኛ ስለዚህ ጉዳይ መናገር የህዝብን የመንቀሳቀስ መብት የሚገድብ ንግግር ፖለቲካ መሆን የለበትም ነበር የፖለቲካ የህዝብ ውክልና ስራ የሚሰራበት ቦታ ላይ ሊነገር የሚገባው አልነበር እንደዛ አይነት እርምጃ ካለ ሰርጂካል በሆነ መንገድ የደህንነት የጸጥታ የህግ አስከባሪዎች የፖሊስ የደህንነትና የመከላከያ ሰዎች በጥንቃቄ ከባድ አደጋ ነው ብለው ካሰቡ አደጋውን ሊፈጥሩ ያሉትን ሰዎች መንጥረው አውጥተው ሌላኛውን ሰው ይቅርታ እየጠየቁ ለሚደርሰው መጉላላት ወደ ከተማው እንዲገባና ስራውን ኑሮውን በኖርማል ሁኔታ እንዲሰራ ማድረግ ነበር የተገባ የሚሆነው ናው ከሚያደርጉት በላይ ነው ይሄ ንግግር ማድረግ ከሚችሉት በላይ ነው ነቅተናል ነው አሁን እያለች ያለችው አብይ ስለዚህ ብሮድካስት የሚያደርጉት ይሄን ነገር በፖለቲካ መድረክ በምክር ቤት ምናምን ሆን ብለው እነዛም ለኢንቲሚዴሽን ለቡሊንግ ነው የሚጠቀሙት እነዛም ከአቅማቸው በላይ ነው የሚንጠራሩት ብዙ ይጮሃሉ እንኳን በመንግስት ደረጃ ያሉት በፓርቲ ደረጃ ያሉት በአክቲቪስት ናምን በሚባሉት እንጂ በሶሻል ሚዲያ የሚንጫጩትም ልጆች ገና ያልታሰበ የተጠረጠረ በሚስጥር የተወራውን ሁሉ መያዛቅቷቸው ይደነፋሉ በየቀኑ ጨርሰነዋል ምናምን ይላሉ እና እነሱም ሊያደርጉ ከሚችሉት በላይ ይጮሃሉ እቺኛውም ልትወስደው ካለችው እርምጃ በላይ እና በማያስፈልግ መንገድ ተናገራለች ላንተ ጥያቄ መጀመሪያ መልስ ሰዎች የመንቀሳቀስ መብታቸው ሊገደብ ይገባል ወይ በፍጹም አይገባም ህገ መንግስታዊ መብት ነው የሁሉም ዜጎች መብት ነው ኦኬ
ኢንክሉዲንግ ወንጀለኞች ወንጀለኛውን ወንጀል ተግባር ላይ ሲሰማራ እዛው ይይዘዋል እንጂ አትምጣ አይደለም የምትለው። ወንጀለኛ የሚመጣበትን አቅጣጫ ከተጠራጠርክ የተለያዩ አይነት የሰርቬለንስ እና የፍተሻ መንገዶች አሉ። ኢንፋክት እንደዚህ አይነት ከባድ የመፈንቅለ መንግስት ሁኔታ የሚያስከትል ፍልሰት ካለ ቀላል ነው ይሄን ትራክ ለማድረግ። እዚህ ላይ ነው የህግ አስከባሪዎች፣ የወንጀል መርማሪዎች፣ የደህንነት ሰዎች ሰርጂካል ስራ የሚፈልገው። በዚህ ጉዳይ ላይ መግለጫ መስጠት ቢኖርበት ለተወሰነ ጊዜ አንዳንድ አካባቢዎችን ኮርዶን አድርጎ ዘግቶ ኬላ አቋቁሞ በዚህ ምክንያት በዚህ አካባቢ ያለው ትራፊክ ፍሰት ተስተጓጉሏል፣ ይሄ ለአጭር ጊዜ ነው የሚሆነው፣ እንዲህ ያለ ችግር ስለገጠመን ነው፣ ይቅርታ እንጠይቃለን፣ በዚህ መንገድ የምትመጡ ሌላ መንገድ ቀይሩ። ለሰላማዊ ጉዳይ የሚመጣ ወደ ከተማው የመገበያየት ስራ፣ የህክምና ስራ፣ የስራ ፍለጋ ስራ፣ ዘመድ የመጠየቅ ጉዳይ ማአት አይነት ሰው ነው የሚንቀሳቀሰው። እነዚህ በሙሉ በምንም አይነት ሊስተጓጎሉ አይገባም። ወይ አማራጭ ማዘጋጀት ነው፣ አማራጭ ተለዋጭ መንገዶችን የሚለው ችግር የሚመጣበት አካባቢ ላይ። ይሄ እንግዲህ ቴክኒካል የመንግስት ስራ፣ መንግስት ስትሆን የምትሰራው ስራ። አሁን እነሱ በመሰዳደብ ስለሆነ ስራውን የሚሰሩት እነዚህም ሊቆጣጠሩ ከሚችሉት በላይ እየተቆጣጠር ነው እያሉ ነው። እነዛም ሊያደርጉ ከሚችሉት በላይ ልናደርግ ነው እያሉ ያውጃሉ ጠዋት ማታ። ፎርዛት ማተር ደህንነቱ እንኳን የተፈረካከሰ መንግስት ነው አሁን ያለው። ደህንነቱ ለኤርትራ ይሁን ለኢትዮጵያ የሚሰራውን አታውቅም። ነገር ግን ስቲል በዚህ ውስጥ እንኳን ስራቸውን መስራት ትተው መደንፋት ነው የያዙት። የመጀመሪያው ነገር የመንቀሳቀስ መብት የዜጎች በማንኛውም ሁኔታ ሊሸራረፍ አይገባውም፣ ሊከለከል አይገባውም። የፖለቲካም አጀንዳ መሆን አልነበረበትም፣ የለበትም። አንድ። ሁለተኛ እውነተኛ የሆነ የደህንነት ስጋት ካለ ደግሞ ሰርጂካል በሆነ መንገድ በህግ አስከባሪ ኃይሎች የሚፈጸም ጉዳይ እና ሊነገርም ካለበት ሊነገር የሚገባው በእነሱ ሰዎች ብቻ ነው፣ ለፖለቲከኞች መሆን አልነበረበትም። ሶስተኛ በእርግጥም የመፈንቅለ መንግስት ጉዳይ ሊኖር እንደሚችል የምታውቀው ደግሞ አንደኛ የአማራ የፖለቲካ ሊቃን የኢትዮ አማራ ፖለቲካ ሊቃን ድርጅቶች ብቻ ምላሽ መስጠታቸው። ኦኬ የሚመጣውም የህዝቡም ቁጣ የዛ አካባቢ ሰዎች ቁጣ ብቻ መሆኑ ገደቡም የጎዳው እነሱን መሆኑ የሚያሳየው ባህር ዳርና 4 ኪሎ ላይ ያለው ምልልስ ሌላ ጨዋታ እንደሆነ፣ ሌላ የመጠፋፋት ጨዋታ እንደሆነ የሚያሳይ ነው። ስለዚህ ያለምንም ይሉኝታ እንደዚህ አይነት ኃይለ ቃል መሰናዘር በትልቅ ባለስልጣን ደረጃ በፖለቲካ ፓርቲ መሪዎች እና በመንግስት ኃላፊነት ላይ ባሉ ሰዎች እንዲህ አይነት ምልልስ መኖሩ there is something ማለት ነው። እሳት ሳይኖር ጭሱ አይልጨስም እና ይሄ ደግሞ ጭስ ሲጨስ የነበረው ቆይቷል፣ ከራርሟል። ይሄ ጭስ በተለያየ ምክንያት አንዴ በጥምቀት ስም፣ አንዴ በቤተክርስቲያን ተነካች ስም፣ ሌላ ጊዜ በአድዋ በዓል አከባበር ስም በተለያየ ጊዜ ይሄ ጭስ ጮሷል። እሳት ስለተቀበረ ነው። የተዳፈነ እሳት ግን አለ ውስጡን እየሄደ ያለ። ያ እሳት እያለ ያለው አብይ አህመድን ገልብጠን ስልጣኑን በእጃችን ይዘን ምን እናደርጋለን? ወያኔን እናጠፋለን፣ ኦነግ ሸኔን እናጠፋለን፣ ህገ መንግስቱን እንሰርዛለን፣ መሬት የግል እናደርጋለን፣ ፌደራሊዝምን እንስራለን፣ ክልሎችን እናጠፋለን፣ የራሳችን ክልል ደግሞ አካል የሆኑ ግዛቶችን ክልሎች ያጠፋሉ፣ የአማራ ክልልን ግን አያጠፉም፣ ያሰፋሉ። ፌደራሊዝሙን ይጠላሉ፣ ክልሎች መፍረስ አለባቸው፣ አማራ ክልል ግን አይፈርስም። ስለዚህ የአማራ ክልል ይስፋፋል። ይሄንን ደግሞ የምናደርገው ኢትዮጵያን ለመታደግ ነው ይላሉ እና በዛ መንገድ ነው መታየት ያለበት። የመንቀሳቀስ መብት መነካት የለበትም። መፈንቅለ መንግስት ካለ ደህንነት ይስራው እና የህግ አስከባሪ ኃይሎች ይስሩት። እነሱ ደግሞ ግን የኢሳያስን ፕሮጀክት ይሄ ፊንፊኔን ወደ ገሃነም እቀይራታለሁ የሚለውን ፕሮጀክት ለመቀየር እዚህ ጋር ሰልጥነን ይሄን ያህል ሰዎች ልከናል፣ እንደዚህ ያህል ቦምቦች አስገብተናል፣ እንደዚህ እናደርጋለን እንዴ አልፎ እኮ ጭራሽ በከተማ ውስጥ የሚኖሩ ኦሮሞዎችንና ትግሬዎችን ሊስት ይዘናል፣ በነፍስ ወከፍ እየሄድን ነው የምናጠፋቸው፣ ሚስጥር አታውጡ ምናምን እያሉ እኮ ማውራት ጀምረዋል። እና
ይሄ ከተማውን ገሃነም ለማድረግ የሚደረገው እንቅስቃሴ ግርግር ለመፍጠር በመንግስት በዛ ግርግርም ቤተ መንግስት ለመግባት እንደ ስሪላንካ ምናምን የሚሉት ነገር አላቸው። ይሄ ሁሉ ተገቢ ንግግር አይደለም፣ ተገቢ ተግባር አይደለም ማለት ግን ይሄን ሰበብ አድርገህ ኬላ አቋቁመህ ህዝብ ወደ ከተማ እንዳይገባ ታደርጋለህ ማለት አይደለም። ናው ጤፍ አግደናል ምናምን ሲሉ አሁንም እውነት ለመናገር የሚጎዳው ጤፍ የሚሸጠው የነሱ ገበሬ ነው። ምክንያቱም የአዲስ አበባ ህዝብ ጤፍ ከሌላ ቦታ ይገዛል፣ ይወደድበታል። ግን ጤፍ ከአማራ ክልል ብቻ አይደለም የሚመጣው። የአዲስ አበባ ህዝብ ተከቧል። የአዲስ አበባ ህዝብን ከበቡትና አስራቡት ምናምን የሚሉት ሰዎች ጤፍም የሚከለክሉትና እንዲሁም በጤፍ ባለማስገባት የሚቀጡት ራሳቸው ናቸው። ሌላው አካባቢ ጤፍ አንሸጥም፣ አዲስ አበባ አንገባም፣ ወደ አዲስ አበባ አንነግድም አላለም ያሉት እነሱ ናቸው። የኩርፊያ የህመምተኞች ፖለቲካ ስለሆነ እና የአዲስ አበባን ህዝብ የከበበ ኦሮሞ የለም። ኦሮሞ ድሮም አሁንም እነዚህም እንኳን እንከፎቹ በአቅማቸው ፊንፊኔ የኛ ነው አይነት ነገር ነው የሚጫወቱትና ምን ያህል ሳይሆን መሀል ከዛ የሚመጣ ጤፍስ ምን ያህል ነው? የአዲስ አበባን ህዝብ የማስራብ አቅም አለው ማለት ትችላለህ? እውነት ለመናገር ነገርኩ። ይኸውልህ በሆነ በትርምስ በመፍጠር ሽብር በህዝቡ አእምሮ ላይ በመፍጠር የኑሮ ውድነትን መፍጠር ነው። የኑሮ ውድነት ጫና ከዛ ህዝብ እንዲቆጣ፣ የተቆጣ ህዝብ ደግሞ ግርግር እንዲፈጥር፣ በዛ ግርግር እንደ ስሪላንካ ግር ብለን ቤተ መንግስት ገብተን አብይን አንገቱን ይዘን እናስወጣዋለን። እነ ሻለቃ ዳዊትም ይላሉ እኮ 3 አማራጭ አለው። አንዱ አንገቱን ይዞ ማስወጣት ነው፣ ህዝብ ያስወጣዋል፣ ወይ ራሱ ለቆ ይሄዳል። ይሄ ሁሉ ቡሊንግ ነው፣ ኢንቲሚዴሽን ነው ማለት እናስፈራራው ነው። እንዳልኩ ሊያደርጉት ከሚችሉት በላይ የተንጠራ punching above their weight ፈረንጆቹ እንደሚሉት trying to punch above their weight የማይችሉትን ነው እያወሩ ያሉት። እንደሱ በተለይ አዲስ አበባ ህዝብ እንደዚህ ያደርጋል ምናምን። አዲስ አበባ ህዝብ ማለት ፊኛ ፈነዳ ብሎ 3 ቀን ቤቱን የሚዘጋ ነው። ተሮጦ ታግሎ ቤተ መንግስት ሊገባ ህፃን ልጅ ፊኛ ሲያፈነዳ 3 ቀን ተተኮሰ ብሎ ማለት ነው። ይሄንን የለም እንደዚህ የሚባል ነገር ግን ከዛ ክልል የሚመጣ ጤፍ የአዲስ አበባን ህዝብ ያስርበዋል ብለው አይደለም ባለመምጣቱ። ጤፍ አይገባም የሚለው ወሬ ግን ነጋዴዎች ዘንድ ዋጋ እንዲጨምሩ ያለውን ጤፍ እንዲደብቁ ገበያውን ለማናጋት ይጠቅማል። ገበያው መናጋቱ ደግሞ ጤፍ እኮ ከሌላ ቦታ የሚገባው ይገባል። ለዚህም ነው አሁን የጤፍ ዋጋ ካየው በኪሎ አንዳንድ አካባቢዎች 40 ብር 44 ብር ድረስ አለ። በደቡባዊ የአዲስ አበባ ክፍል ማለት ነው፣ ደቡብና ደቡብ ምስራቅ። በሰሜን በኩል ያሉ አካባቢዎች ደግሞ ክፍለ ከተማዎች ጋር እስከ 75 ብር ድረስ ነጭ ጤፍ እንደደረሰ ይናገራል። ችግሩ ጤፍ አለመግባቱ አይደለም። ከዛ ክልል የሚመጣው ጤፍ ብቸኛው የዋጋው ወሳኝ ነው ሆኖ አይደለም። ችግሩ እንዳልኩ የኢንቲሚዴሽን ፖለቲካ ነው የተያያዙት። አሁን ይሄ የማስፈራራት ሰራዊት እንደማሰለፍ አይነት ቲያትር፣ ይሄ ምንድነው ትርኢትን የሚያሳየው አብይ ምናምን ማለት ነው። ልክ እንደሱ አይነት እነሱም በእጃቸው ያለውን እያሳዩ ነው። ግን ዋናው ነገር ምንድነው? ገበያውን ያናጋል። ገበያውን ሲያናጋ ነጋዴው ሸቀጥን ይሰበስባል። ሸቀጥን ያዘ ማለት ዋጋ ይጨምራል። ዋጋ ጨመረ ማለት የኑሮ ውድነቱ ኦሬዲ አስቸጋሪ ሁኔታ ላይ ገብቷል፣ ይቀጥላል። ያ ሲከፋ ህዝብ ወደ ጉርምርምታ ይገባል እና ህዝቡን ቀስቅሰን ደግሞ እርግጠኛ ናቸው የአዲስ አበባ ህዝብ የነሱ ደጋፊ ነው። ስለዚህ አዲስ አበባ ህዝብ ኑሮ ከተጫነውና ከከፋው በቀጥታ ሆ ብሎ ቤተ መንግስት ይገባል። በዚህ መንገድ እንዳለ ነው። ናው ኢሳያስ እንዳልኩ የክፉ ኃይሎች የክፋት ኃይሎች ጥምረት ነው ይሄ አክሲስ ማለት ነው። የኤርትራ የአማራ እና የአብይ ቡድን እንደዛ ነበር። አሁን አንዱ ዊንግ ከዛ ተሸርፎ ወድቋል ማለት ነው። አንዱ ክንፍ ወድቋል፣ ከነሱ ተለይቷል። የኢሳያስ ዓላማ ያው የጨካኝም ጨካኝ አለ። ቅድም የጻፍኩት አንተና የጻፍከው ጽሁፍ ላይ በጣም ጨካኝና በጨካኝ መካከል የሚደረግ እንትን ነው፣ እሽቅድምድም ነው። በጣም ጨካኝ መሆን የሚፈልጉቱ እንዴት ጨካኙ ከትግራይ ጋር ከኦሮሞ ጋር ሰላም ያወርዳል
የሚል ነው እና በጣም የጨከኑት እና ከነዛ መካከል ኢሳያስ ነው። ገሃነም ነው ማደርገው፣ ኢትዮጵያን በታትናለሁ፣ ከተማዋን ገሃነም አደርጋታለሁ የሚለው ፕሮጀክት በትር ነው የሆኑት። እንኳን ባህል ነው መቼስ፣ ግን ከዛም አልፈው የራሳቸው አድርገው ይሄንን ፕሮጀክት እናደርገዋለን ብለው እንደዚህ አይነት የሽብር ተግባር ላይ ተሰማርተዋል። በአደባባይ እየተናገሩ ተሰማርተዋል እና ጤፍን መሳሪያ አድርገው ይሄን ለምደውታል። አየህ፣ ስታርቭ በማድረግ ህዝብን በመቅጣት የፖለቲካ ጨዋታ መጫወት፣ የጦርነት ጨዋታን መጫወት በትግራይ ከበባ፣ በጉጂ ከበባ፣ በወሎ ከበባ፣ በወለጋ ከበባ አሳይተዋል በተደጋጋሚ እና እራሱ የሚጠቀማቸውን መንገዶች አብይ መልሰው በሱ ላይ እየተጠቀሙት ነውና ነገሩ ግን የኢንቲሚዴሽን ጉዳይ እንጂ ከአማራ ክልል የሚመጣ ጤፍ ብዙም ችግር ሆኖ አይደለም። ቀደም ሲል እንዳልኩ ለአሰልጣኝ ለወታደር ለሚያሰለጥንላቸው ለኢሳያስ ለማሻገር የሆነ ያህል መንግስት ሊጠቀም ይችላል፣ የክልሉ መንግስት። ከዛ ባሻገር ግን የናቹራሊ ጤፍ አንደኛ ከዛ ብቻ ስለማይገባ ከሌላ ቦታ ይመጣል። ሁለተኛ መንግስት በዩኒየኖች በኩል ስለሆነ ሸቀጦችን የሚያስተዳድረው ትናንትም አንድ ያወጡት መግለጫ እንደሚያሳየው ሬጉሌት ያደርጉታል። ይሄ ቀላሉ ማለት የጤፍ ገቢን ወደ ከተማው ማስፋት ነው፣ ዋጋን መቆጣጠር ነው፣ ነጋዴውን መቆጣጠር ነው። that's an easy thing። ግን ኮሞሽን መፍጠር ነው የሚፈልጉት። በሸማቾች በኩል ዋጋ ተመን ተደርጎ በዛ ዋጋ እንዲቀርብም ጭምር እያደረጉ ያለበት። በነገራችን ላይ አድማጮቻችን እንድትረዱ የምንፈልገው ይሄ የሚደረገው ትግል የአማራን ህዝብ መብትና የፖለቲካ ጥያቄ የአማራን ህዝብ ትክክለኛ የአማራን ህዝብ የአማራን ገበሬ የአማራን ክልል ነዋሪ ትክክለኛ የፖለቲካ ጥያቄ ለማስመለስ መንግስት ላይ የሚደረግ ጫና ቢደረግ ኖሮ በዚህ ደረጃ እኛ ባላወራንበት ነበር። በአጠቃላይ ግን እየተደረገ ያለው የሁለት ኃይሎች ግፊያ ነው። ዶክተር ጸጋይ ሳልጠይቅዎት ማለፍ ማልፈልገው ነገር ቅድም ማስችሎታለሁ በደንብ እንዲያነሱልኝ የፈለኩት አብንም በሚኒስቴር ደረጃ ጭምር ሀገር እየመራ ያለ ፓርቲ ነው። ኢዜማው ሀገር እየመራ ያለ ፓርቲ ነው። ኢዜማና አብንን ያላስጨነቀው እና አዳነችን ያስጨነቀው መፈንቅለ መንግስት ምንድን ነው? ለምንድን ነውስ አዳነች አቤቤ ከአማራ ክልል የመጣውን ምስኪን ህዝብ እነዚሁ አብንና ኢዜማ ከነሱ ጋር ቁጭ ብሎ ወደ ኦሮሚያና ወደ ፊንፊኔ የሚያሰርጉትን ሰዎች ኢዜማና አብንን ማለት አናቱን እነሱ ጋር ቁጭ ብሎ እየተከራከሯቸው ነው የሚገኙት። እነሱ ደግሞ መፈንቅለ መንግስት ነው የሚሉት፣ እነዚህ ደግሞ እየተከራከሩ ነው የሚገኙት እና ከተራውና ተርታው ተላላኪ ህዝብ እነሱ ጋር ያለው ዋናው አዛዥ እና አደራጅ አልነበረም ወይ መቅደም ያለበት? ይሄን እንዴት ነው የሚመጣው? መልካም፣ እነሱ በመንግስት ሳይድ ናቸው። ከመንግስት ጋር ሀገር እያስተዳደሩ ነው። በመንግስት ላይ የተቃጣ ማንኛውም ስጋት እነሱንም የሚመለከት ነው። ነገር ግን መግለጫዎቻቸውን ስታይ ገና ከጅምሩ ያልተቀደሰ ጋብቻ የምንለው አይነት ነው ይሄ ግንኙነት። በመርህ ደረጃ የሚግባቡ የሚስማሙ ሰዎች አይደሉም። ተጠራርተው ለጥላቻ በጥላቻ ላይ ብቻ በማተኮር የሚጠሉት የጋራ ነገር አላቸው እንጂ በጋራ የሚወዱት አንድም ነገር የላቸው። በጋራ የሚወዱት አንድም ነገር የላቸው እና ምን ሊያደርጉ እዛ ስር ገቡ? ምን ሊያደርጉ አብይ ስር ተንጠልጥለው ለዚህ ነው ንቅል ተንጠልጣዮች ምንላቸው የስልጣን ፍርፋሪ ፍለጋ ሄዱ ካልክ፣ አንደኛ የራሳቸው ብቃት ያለው አመራር ስለሌላቸው በአብይ የአመራር ብቃት ተደምመው ዘፍነው ተንቢው ያቃታቸው ናቸው። እነዚህ በቃ ሊገልጹት አቅቷቸው እና የራሳቸው ብቁ አመራር ስለሌላቸው በዚህ በማይረባ ሰውዬ አመራር ድንቅ ነው ኢትዮጵያ እንዲህ አይነት መሪ ኖሯት አያውቅም ብለው ስሩ ገብተው ይሄን ሲያደርጉ ደግሞ የኛን ዓላማ ያስፈጽምልናል ብለው ነው። የኛን ዓላማ ለማስፈጸም ይችላል ብለው ነው። የነሱ ዓላማ እንዳልኩ የጥላቻ ዓላማ ነው። እሱና እነሱ በጋራ ያላቸው ጥላቻ፣ ሁለቱ በጋራ ያላቸው ጥላቻ ህወሓትን ባይ ኤክስቴንሽን ትግራይን፣ ኦነግን ባይ ኤክስቴንሽን ኦሮሞን ይጠላሉ። ሁለቱም ከፍጥረቱ አንስቶ አብይ ታውቃለህ ኦሮሞ ኦነግና ወለጋ የሚለው ላይ ሲሪየስ የሆነ ፎቢያ አለበት። ፐርሰናሊ ይሄንን ምናልባት ሌላ ፕሮግራም የሚሰራበት ነገር ነው። ይሄ ፐርሰናል የሆነውን ነገር አናላይዝ ማድረግ ብዙ የሚመቸኝ ስላይደለ ነው ማልፈው። ሶ የፖለቲካ ካሪየሩን የጀመረው ወለጋን የኦሮሞ ነጻነት ግንባርን በመጥላት ነው። በግል ነው የሚጠላው። ይሄ
ድርጅት ውስጥ የገባው ራሱ በግል ጥላቻ ስላለው ነው። የበቀል ጉዳይም ስለሆነ ነው። ወንድሙን የኦነግ ካድሬዎች ገድለዋል፣ ስለዚህ እሱ እንዲህ ያለ የሚባል የቤተሰብ አካባቢ ንግግር አለ። የግል ጥላቻ አለው። የግል ነው፣ ኢቭን የፖለቲካ አይደለም። በፖለቲካ ከመጥላቱ በፊት የግል ጥላቻውን ይዞ ነው ፖለቲካውን እንደ መሳሪያ ሊያደርገው የገባበት ማለት ነው፣ ወደ ኦህዴድ የገባው። ከዛ ደግሞ ወታደር ነው የሆነው። ገብቶ የሚችለውን ያህል ለመግደል ወታደር ሆነ። ከዛ ሩዋንዳ ሄደ። ከዛ ተመልሶ ኤርትራ ዘመተ፣ የሬዲዮ ኦፕሬተር ሆነ። ከዛ ሲቪል ሆኖ ሲመለስ ለመግባት የፈለገው በአዴን ነበር። ይሄን ያህል ነው የኦሮሞ ድርጅቶችን የሚጠላ ሲሉት እነ በረከት ዘሎ ኦህዴድ ገባ። ማንኛውንም ሰው ሲፈልግ ስለነበረ ማለት ነው ኦህዴድ። ስለዚህ በመሰረቱ እሱ ያለው ጥላቻ ይሄ ነው። ይሄ ጥላቻ ከማን ጋር ይመሳሰላል? ኢኮሊ ህወሓትን የሚጠላ የትግራይን ህዝብ የሚጠላ ኢሳያስ አለ። እነሱን የሚጠሉ የአማራ የኢትዮ አማራ ሊቃን አሉ። ቀድሞ በፍጥነት እነሱን ወደ ሀገር አስገብቶ ከነሱ ሰዎች ሹመኛ ፈልጎ ቀድሞ በፍጥነት ኤርትራ ሄዶ እነዛን ስምምነቶች ሲያደርግ ያን የሆኑ እናውቅ ነበር። እቺ የጦርነት ፓክት ነች። ለምን የሚጠሉትን ኃይሎች እሱ የሚጠላቸውን ኃይሎች የሚፈራቸውን ኃይሎች ሊሰብሩለት የሚችሉ ቡድኖችን ደቦ ነው እየጠራ የነበረው። ራሱ እነሱን ማግለል ሊወጋቸው ሊሰብራቸው አይችልም። ስለዚህ ያለው አማራጭ በኦሮሞ ህዝብ ኤክስፔንስ በእነሱ ወጪ በእነሱ ጫንቃ ላይ ኤርትራን እና የኢሳት ሟርተኞችን ምናምን ሰብስቦ እና አንዳርጋቸው ጽጌን ይዞ መታገል። ለምን እድሜ ዘመናቸውን ትግራይንና ኦሮሞን ለማጥፋት ብለው ሲታገሉ ይኖሩ ናቸው፣ እድሜ ዘመናቸውን በሙሉ። ስለዚህ እነዚህን ሁለት ኃይሎች የሚጠሉልኝ ኃይሎችን ምን ባጥጬም በግርም በሰማይም ሄጄ እነዚህን አገናኝቼ እነሱን ይዤ ነው የትግራይን ኃይሎች መምታት የምችለው የሚል ያለቀ ካልኩሌሽን አለ። ስታስበው ምንም ግልጽ ነበር እኮ ይሄንን ካልኩሌሽን ይዞ ሲነሳ። ያኔውኑ ነው የኦሮሞ ቄሮ እንዴ እኛ ኤርትራ ጋር አስታርቁን እንኳን አልነበረም ጥያቄያችን፣ ለውጡ ለዚህ አይደለም ምናምን ማለት የጀመረው እና ያኔውኑ ነው እኛ እቺ ነገር ከራዋ ሌላ ቦታ ነው የምትሰማው፣ ከነበረው ለውጥ ሂደት ጋር ምንም የሚያገናኘው ነገር የለም ስንል የነበረው ነው። ሶስቱ የጋራ የጥላቻ ማዕከላቸው ትግራይና ኦሮሚያ። ስለዚህ ሶስቱን አንድ ላይ አስተባብሮ ሶስቱን ሲያስተባብር ያደረገው ነገር አንዱ እነዚህ የራሳቸው ብቁ አመራር የሌላቸውን ተለጣፊዎች ወደ ራሱ ማቅረብ ነበር። አላማቸው ምን ነበረ? ትግራይን ይሰብርልናል፣ ኦነግን ያጠፋልናል። ገና ስልጣን ሳይዙም ኦነግ ላይ እኮ ከውጭ ሀገር ለሚመጣው ኦነግ አቀባበል እናደርጋለን ያለውን ህዝብ ሲገሉ ነበር። ተደራጅተው ገንዘብ አውጥተው ዱርዬ ገዝተው ከተማ የሚገባውን ህዝብ ሲገሉ። ዛሬ አይደለም እኮ ከተማ እንዳይገባ የመንቀሳቀስ መብት ዛሬ ለነሱ ሲሆን እሪ ይባላል። እነሱ በአደባባይ አይደል እንደ አንድ ኦሮሞ እዚህ አይገባትም በሰላማዊ ሰልፍ ብሔረሰቦች ይውጡልን ምናምን ሲሉ የነበረው ሲገሉ የነበረው መከላከያ ኮርዶን አድርጎ አይደል እንዴ ከከተማ የሚያስወጣው ለኢሬቻ የሚመጣውን ህዝብ ኮርዶን አድርጎ ስንትና ስንት ግድያ እየታየ ማለት ነው። ይሄን ሲያደርጉ ነበር። የመንቀሳቀስ ነፃነት መከበር አለበት ስንል ለነሱም ለሌላውም እኩል መከበር አለበት። ማንኛውም ዜጋ ሊከለከል አይገባውም እንዳይንቀሳቀስ። ነገር ግን ይሄን ሲያደርጉ ነበር። የሆነ ሆኖ እነዚህ ተለጥፈው ያስፈጽምልናል ያሉት አጀንዳ ሀገር ያሳድግልናል አይደለም፣ ኦኬ፣ ልማት ያመጣልናል አይደለም፣ ዲሞክራሲ ያመጣልናል አይደለም፣ ኦኬ፣ ምንም እንደዚህ የሚባል ነገር ለግል ለራሳቸው ህዝብ ኮንስቲትዩንሲ ለሚሉት እንኳን መልካም ነገር ያመጣልናል አይደለም። ትግራይን ያጠፋልናል፣ ኦሮሚያን ያጠፋልናል፣ ኦኬ፣ የተወሰኑ የግዛት ተስፋፊነት ያላቸው ሰዎችን ፍላጎት ደግሞ በዚህ እናሟላለን። ከዛ በኋላ ስልጣኑን በሁለት ወር እንነጥቀዋለን፣ ምንም የትም አይደርስም ይሄ ምናምን ብለው ነበር የተሳፈሩት። አንደኛ ነገር ያሰቡትን አላማ በሱ በኩል ሊያስፈጽሙ ያሰቡትን አላማ ማፈጸም አልቻለም። ደካማ ተጠቅመው ሊጥሉት የሚገባ እቃ ሆኖ ተገኝቷል። ሁለተኛ ነገር ስልጣን እንደዋዛ ከጁ እንነጥቃለን ብለው ያሰሉት ስሌት ዛሬ የተለጠፉበት ምክንያት ሮድማፕ ሰርተናል ምናምን የሚሉበት ምክንያት
በቀላሉ እጁን ቆልመን እንነጥቀዋለን ብለው ነው። አጠገቡ ሆነው የኦሮሞ ብሔርተኞችን ምታ፣ እነ ለማ መገርሳን አራግፍ፣ እነ እንትናን አራግፍ ምናምን እያሉ ሲያስወጉ ነበር። እነ ጀዋርን ግደል፣ እነ ጀዋርን እሰር፣ እነ እንትናን እንደዚህ ያደርግ፣ ይሄን ሚዲያ አጥፋ ሲሉ ነበር። ያንን አስደርገናል እናስደርጋለን ብለው ሞከሩ። ያንን ሊያደርጉ አልቻሉም። ከሁሉም ግን ያሁን የሚያንገበግባቸው ይሄንን ህመምና በሽታ የፈጠረባቸው ይሄን ቁስል የፈጠረባቸው በቀላሉ እጁን ቆልመን እንቀበለዋለን ያሉትን ስልጣን ሊነጥቁት አልቻሉም። አልቻሉም ያንን ሊያደርጉም። ስለዚህ እነሱ በሱ ላይ የተቃጣ ጥቃት ኢንፋክት የውስጥ አስተግባሪ ናቸው እነሱ። እሱ እኮ ተናግሯቸዋል እኮ የቤተክርስቲያኑ ጉዳይ ሲመጣ እኮ በግልጽ እጃችሁን ሰብስቡ የቤተክርስቲያን ጉዳይ ላይ ምናምን ብሎ እኮ የሚናገረው የህልውና ጉዳይ ነው ብሎ የሚናገረው ለራሱ ካቢኔ ውስጥ ማለት እነዚህ ናቸው ይሄን ስራ የሚሰሩት የውስጥ የግርግሩ ባለቤቶች ናቸው። ስለዚህ የውጭው ሲታገድ የውስጦቹ ቀድሞ መግለጫ ያወጣሉ። ይሄ ደግሞ የተለመደ ነው ሁሉ ጊዜ። የውስጡ እጅ ሲደረስበት የውጭው ሁሉ ጊዜ ያጉረመረማል። ዋና በቃ ሌላ ዓለም ሰማይ የተደፋች ይመስለዋል እና የውጭው ሲነካ የውስጡ ነው የሚያጉረመርመው ቀድሞ። ሰው ውስጥ ሆነው የሚያጉረመርሙበት ምክንያት ድሮም ከሱ ጋር አይደሉም። ያልተቀደሰ ጋብቻ፣ በጥላቻ ላይ የተመሰረተ ህብረት፣ የሆነ ቡድንን ለማጥፋት የተጠጉትን መጠጋት ነበረ። የተጠጉት ሰው እንኳን እነሱን ሊያዝል ለራሱም አዛ የሚፈልግ ሆኖ ሲገኝ እሱን መተው ገሸሽ አድርገው ማሳጣት ጀምረዋል። ከማሳጣት አልፈው ግን ስልጣን እንነጥቃለን ብለው ደጋግመው ሞክረው እንደማይችሉ ሲገባቸው ህዝቡን ዌፐናይዝ በማድረግ እሱን ኢንቲሚዴት ማድረግ ነው ያዙት። ስለዚህ እና አዳነች ሞተናላ ነው እነሱ ደግሞ ስንት ፈጅተናል፣ ስንቱን አቅልጠናል፣ እነዚህማ አይነት ነው። ስለዚህ ሁሉም ከአቅማቸው በላይ እየተፍጨረጨሩ ያሉበት ሁኔታ ነው። ለኛ እንደ አንድ የኦሮሞ ጉዳይ የሚመለከተው ሰው እና ለብዙ ጊዜ እሱን በአትኩሮት እንደሚከታተል ሰው እንደ አንድ የብሔሮች አጋርነት ጉዳይ ላይ እንደሚሰራ ሰው ለኛ ይሄ የክፋት ኃይሎች ጥምረት ተሸንፎ ተፈረካክሶ እርስ በርሱ መባላት ጀምሯል። ይሄ ደግሞ የኢትዮጵያ ግፉአን ጭቁን ህዝቦች በጽናት ተስፋፊዎችን የመታገሉ ትሩፋትና ውጤት ነው። ስለዚህ በጦር ሜዳ አሸንፈው በዲፕሎማሲ ጫና ቢደረግባቸውም እንኳን በፖለቲካ ደግሞ ይሄን የክፋት ኃይሎች ጥምረት the grand coalition of evil ሙሉ በሙሉ አምክነነዋል። እናም ተፈረክርኮ እርስ በርሱ መባላት ጀምሯል ማለት ነው። ይሄን እንደ ድል ነው የምናየው። መልካም። ከዚሁ ጋር አያይዤ አንድ ነገር ጠዋት ላይ ምናልባት በኢትዮጵያ ተተቋጣጣር ነው ይሄን ነገር የምናገረው ጠዋት ላይ የለጠፉት ጽሁፍ ነበር የእርሶ ፌስቡክ ላይ ከሱ ጋር የሚገናኝ ነገር ነው ሲያነሱልኝ የነበረው። ያንንም ነገር በሌላ ነገር እየገለጹልኝ ነው የሚገኙት። አሁን አብይ ለመፈንቅለ መንግስት ጭምር የሚያነሳሱ ሰዎች አሉ ከአብይ ጋር ተሰልፈው ያሉ። ለዛም መፈንቅለ መንግስት ሊደረግብኝ ነው ብሎ የአብይ መንግስት ሲናገር እንዴት እንደዚህ ብለህ ትናገራለህ ብሎ መግለጫ ድረስ ከመውጣት ደርሷል። ስለዚህ የኃይል አስተላለፉ ተቀይሯል፣ ከአብይ ተቃራኒ ቆመዋል ብለን ለመናገር ምንድነው የሚከለክለን ነገር? የኃይል አስተላለፍ የሚባል ነገር የለም ብሎ ነው ሲናገሩ የነበሩት እና እርሶ አብይ ለስልጣኑ ሰግቶም ይሁን ከነበረበት የስህተት መንገድ ራሱን አሻሽሎ ወደ ህዝብ ተመልሷል ብለን ልንናገር የማንችልበት ነገር ምንድነው? የኃይል አስተላለፍ ለውጥ የለም ብለን ልንናገር የሚያደፋፍረን ነገር ምንድነው? እርሶስ እንዴት እንደዛ ብለው ጻፉ? እስኪ ከዚህ ጋር የኃይል አስተላለፍ ለውጥ አለ የሚባለው አንደኛ የመስመር መለወጥ፣ የፕሮግራም መለወጥ፣ የፖሊሲ መለወጥ፣ የስልትና ያካሄድ መለወጥ፣ ከአንዱ ካምፕ ወደ ሌላው ካምፕ ሽፍት የማድረግ ነገር፣ ከአንዱ ጎራ የፖለቲካ ጎራዎች ማለት ነው ከአንዱ የፖለቲካ ጎራ ወደ ሌላኛው የመዛወር፣ ቀድሞ በብሔሮች የራስን ዕድል በራስ የመወሰን ጥያቄ የማያምን ቡድን አሁን ማመን ሲጀምር የኃይል አስተላለፍ ለውጥ አለ ትላለህ። ቀድሞ የፖሊሲ በሰብስታንቲቭ የሆነ ጉዳይ ማለት ነው ቀድሞ በህብረ ብሔራዊ ፌደራሊዝም የማያምን ቡድን ይሄ አሃዳዊ የሚባለው ካምፕ ውስጥ ያለ ጎራ ውስጥ ያለ ቡድን
አሁን ህብረ ብሔራዊ ፌዴራሊዝም አዋጭ ነው ወደሚለው ካምፕ ሲቀላቀል ኦኬ አቋም ለውጥ አለ፣ የፕሮግራም ለውጥ አለ፣ የራዕይ ለውጥ አለ፣ የመሻትና የምኞት ለውጥ አለ፣ አስፒሬሽን። ይሄ አይነት ለውጥ ሲኖር አላያንሱም በመርህ ሽፍት አረገ ማለት ነው። ማለት ትብብሩም ጥምረቱም እነዚህ ነገሮች ሲለያዩ ሽፍት ሲያደርግ ከአንድ ጎራ ወደ ሌላው ጎራ መሻገር ሲኖር ያኔ የኃይል አሰላለፍ ለውጥ አለ። ኃይል ሐሳብ ላይ ነው የሚመረኮዘው። የሐሳብ ለውጥ በሐሳብ ዙሪያ ነው አንድ ጎራ ሌላ ጎራ ይባላል። በዓለምም እንደዛው ነበር አይደል? የሶሻሊስቱ ጎራ የካፒታሊስቱ ጎራ ስላለ የአዳውያን ጎራ አለ ስሙ ሌላ ስለሌለው ማለት ነው። የሌሎቹን ብሔሮች የበላይነት ፖለቲካ የሚያራምድ ግሩፕ አለ። ያልተገባ ጥቅም የሚያራምድ የፖለቲካ ጎራ አለ። የተስፋፊዎች የፖለቲካ ጎራ አለ። ይሄ የተለያየ ስም ይጠቀማል። የዜግነት ፖለቲካ ይልሃል፣ ኦኬ፣ ሲቪክ ብሔርተኝነት ይልሃል፣ የተለያየ ስም ይጠቀማል። አህዳዊነት ይልሃል፣ ኦኬ። ግን ስማቸው ደግሞ የፖለቲካ ፓርቲዎች አንድነት፣ ምናምንነት፣ ህብረት ምናምን ነው እንዳለ እና የተለያየ ስም ሊጠቀም ይችላል። ነገር ግን አንድ ይሄ ትልቁ ጎራ አለ ኢትዮጵያ ውስጥ ያለው የራዕዮች ልዩነት፣ የአመለካከቶች የሀገር ግንባታ ሞዴሎች ልዩነት ነው የኢትዮጵያን የፖለቲካ ሁኔታ የከፈለው። አሁን ያለውን ፖላራይዝድ የሆነ እጅግ የተፋጠጠ የፖለቲካ አውድ የፈጠረው እንደዚህ አይነት መከፋፈል ስላለ ነው። ኢትዮጵያን ሲያዩ የሚያዩበት አተያይ ወደ ተለያየ አቅጣጫ ስለሆነ በዚህ ነው የምንለው። ስለዚህ ይሄ ደግሞ ዋናው የዲቫይዲንግ ላይኑ ምንድነው ካልክ ህብረ ብሔራዊ ፌዴራሊዝምን የሚደግፉ የጭቁኖች ድምጾች አሉ፣ የእኩልነት ድምጾች አሉ። ኦኬ፣ የህብራዊነትን የማይቀበሉ ወያኔ ሊከፋፈለን ብሎ ያመጣው ነው እንጂ አክቹአሊ እኛ አንድ ነን፣ አንድ ካልነበርንም ደግሞ ተዋልደናል፣ ተዳቅለናል፣ ስለዚህ ዲቃላ ሆነናል፣ ስለዚህ ማለት ነው የሚል ቡድን አለ። ይሄኛው ቡድን ብዙ ጊዜ የሀገር አንድነት፣ ሉዓላዊነት፣ ብሔራዊ ጥቅም ምናምን የሚል ቋንቋ ያወራል። ያው የባንዳ ስብስብ ቢሆንም በታሪክም አሁንም ይሄ ላይታደስ የቆሸሸ ታሪካቸው ኦኬ። ይሄ ቡድን አለ። በተለያየ መንገድ አህዳዊ ነው ምናምን ሊሉ ይችላሉ። ብቻ ያላቸው ነገር የጥላቻ ፖለቲካ ነው። ምን ይጠላሉ? አንቲ ፌዴራሊስት ህብራዊነትን ይጠላሉ፣ ብሔሮችን ይጠላሉ። ብሔሮች ይውጡልን እንዳሉት ማለት ነው፣ ይጥፉልን። የብሔሮችን መብት ይጠላሉ። አንቀጽ 39 የሚባለውን የራስን ዕድል በራስ መወሰን ይጠላሉ። ያው የበላይነት ብቻ ሳይሆን ያልተገባ ጥቅም ፈላጊዎችም ስለሆኑ የመሬት ይሄ የማህበራዊ ፍትህ እርምጃዎች በደርግ እንኳን የተወሰዱ በቀደሙ ዘመናት የተወሰዱ የማህበራዊ ፍትህን ለማምጣት የተወሰዱ እርምጃዎችን መሻር ይፈልጋሉ። ምሳሌ የቋንቋ የባህል ምናምን መብቶችን አልፎ እሱ የራስን ዕድል በራስ የመወሰን አካል ነው። የኢኮኖሚ ፍትሃዊ ክፍፍል፣ የመሬት ክፍፍል፣ መሬት የወል የመንግስት መሆኑን የሚቃወማሉ። መሬት የግል መሆን አለበት ይላሉ። ናው ይሄ አንድ ካምፕ ነው። ሌላኛው ካምፕ እንዳልኩ የእኩልነትና የነጻነት ካምፕ ነው። በእነዚህ ጎራዎች መካከል ነው ጦርነቱ ይካሄድ የነበረው። በአንድ በኩል የትግራይ ኃይሎች እና የአጋርነት ምንድነው ዩናይትድ ፍሮንት የሚባለው ግንባር ኃይሎች ኦሮሞ፣ ሀዲያ፣ ከምባታ፣ ቅማንት፣ አገው፣ በርታ፣ ጉሙዝ፣ ጋምቤላ፣ ሶማሊ፣ አፋር እና ኦሮሞ ትግራይ ያሉበት ቡድን አለ። ጦርነቱም አሁን ቅድም በጠቀስኳቸው ባህዳውያን ኃይሎች አብይን ጨምሮ ብልጽግናን ጨምሮ ወደ ሌሎቹ ህዝቦች ላይ የሚደረግ ነው። ይሄ ደግሞ ጦርነት ስለፈለጉ ብቻ ሳይሆን የመሰረታዊ የሆነ የአመለካከት ልዩነት ለሀገር ግንባታ የሚጠቀሙበት ሞዴል ልዩነት የሚፈጥረው it's a clash of visions ይለዋል ዶክተር አወል a clash of visions about what the nation has to be እና የእይታዎች መጋጨት መላተም ነው ይሄንን የሚፈጥረው ነው። ናው እነዚህ ከሆኑ ካምፖቹ the dividing line
እኔ እንደዛ ማለት አልፈልግም የዚህ ሴንቸሪ ትልቁ ላይን ብለድ ላይን ነው ሬስ ነው ይላል NWE ዱ ቦይስ በ1900 ኢትዮጵያን አሁን ሆንት የሚያደርጋት አንድ ስፔክትር አለ ያ ስፔክትር የሚያቃዣት የራስን እድል በራስ የመወሰን ስፔክትር ነው ይሄ ደግሞ የጭቁን ብሔሮች የመብት መከበር ያለ መከበር ጉዳይ ነው ይሄ ዲቫይዲንግ ላይን ከሆነ ኦኬ ካምፖቹ እነዚህ ናቸው ጎራዎቹ እነዚህ ሲዋጉም እንደዛ ነው የተዋጉት ከኤርትራ ጀምሮ የብሔር ምናምን የሚቃወም ሶማሊ ድረስ ያለው ማለት ነው አክሲስ ነው የነበረው ህብራዊነትን የሚቃወም አክሲስ ነው ያለው በአንድ በኩል በሌላ በኩል ህብራዊነትን መቻቻልን መከባበርን የራስን እድል በራስ መወሰንን የወል የማድረግ አቅምን ኦኬ ኮሌክቲቭ ኤጀንሲን የመጎናጸፍን ጉዳይ በዋናነት ፍለፊት አድርገው የሚከራከሩ በህልውና የመኖር ያለ መጥፋት እነዚህ መብቶች የሚከራከሩ የፖለቲካ ኃይሎች የተዋጉበት የነበረ ሁኔታ ነው ያለው ይሄ ከሆነ አሁን ሰሞኑን የሆነው ምንድነው አህዳውያንና ህብራውያን ሆኑ ወይስ ብሔራዊ ፌደራሊስቶች አህዳዊ ሆኑ ነፃነት ፈላጊዎች እንደ ኦብነግ አይነቶቹ ያይ አንድነት ነው የሚያዋጣን ብለው ወደዚህኛው ካምፕ ተቀላቀሉ አህዳዊነት ነው የሚያዋጣን ብለው ፌደራሊዝም ይቀር አሉ ህገ መንግስት ይሻር አሉ ወይስ ምንድነው የሆነው እንደዛ አይነት ሳይስሚክ የሆነ ያቋም ለውጥ የትም ቦታ ላይ የለም እዚች ጋር አንድ ነገር ላሳሎትና ሐሳቦትን በደንብ እንዲያነሱልኝ ነው ተሰጋይ አብይ አህመድ ነው ወደዛኛዎቹ ኃይል ሄደው እኛን ባለንበት አቁሞን እሱ ወደዛኛዎቹ ሺፍት ተደረገ በተለይም ብሔርተኛ ፖለቲከኞችን ተቀላቀለ የሚል ነገርን ያነሳሉ እሱም አንዱ ህገ መንግስትን በመጻረር ነበር እነዚህ ሰዎች ጦርነትም ሲከፍቱ የነበሩት በትግራይ ላይ አሁን አብይ አህመድ ከትግራይ ሰዎች ጋርም ሲፈራረም ህገ መንግስቱን የመጠበቅና ህገ መንግስቱን በስራ ላይ የማዋል የህገ መንግስት መብቶችን በሙሉ ለመቀበል ዝግጁ መሆኑን የገለጸበት ነው ማለት ህገ መንግስትን በተቃራኒ ቆሞ ሲዋጋ የነበረው ሰው ተመልሶ ከህገ መንግስቱ ጋር ቆመ ህገ መንግስቱ ደግሞ የብሔሮችን መብት የወል መብት የሚያስከብር ህገ መንግስት ስለሆነ አብይ ወደዚህኛው ካምፕ መጣ ነው ሌላኛው ከኦሮሞ ነጻነት ሰራዊት ጋርም የኦሮሚያ ክልል ፕሬዝዳንትም ይሄን ነገር ሲናገር ነበር የነበረው በሰላማዊ መንገድ እንደራደራለን የሚለው በአጠቃላይ ተነጋግሮ የመፍታት ከጦርነት አውድ ወደ ተነጋግሮ መፍታት አብይ አህመድ መጥቷል ይሄም ብሔሮችን ለማጥፋት ብሔረሰቦችን ለማጥፋት የጀመረውን እቅድ ትቶ ወደዚህ መጥቷል ስለዚህ አብይ አህመድ ወደዚህኛው ካምፕ መጥቷል እኛ ባለንበት ቆመን ቀርተናል የሚል የኃይል አስተላለፍ ለውጥ አለ ነው የሚሉት እነሱና ምንድነው የእርሱ እይታ በዚህ ጉዳይ ላይ አብይ ወደዚህ መጥቷል ማለት ይችላል መደራደርና አለመደራደር በድርድር መፍታትና አለመፍታት የሚለው የስልት ልዩነት ነው ያደራረግ ጉዳይ ነው እንጂ የአቋም የኃይል አስተላለፍ ለውጥ አይደለም ኦኬ ይሄ ደግሞ የሆነው አቅም ስለሌለው ነው ያለው አማራጭ ስልጣን ለቆ መፍረስ መጥፋት እንደ መንግስት ወይንም ደግሞ በሰላም መቀበል ነውና ይሄንን ድርድር ደግሞ የትግራዮቹ ያገኙት ነገር ምንድነው አንድ ኮንሴሽን ማለት ያገኙት ነገር በድርድሩ በተግባር ዲፌንድ አድርገዋል በድርድሩ ያገኙት ነገር ምንድነው ቢባል አንደኛ የሽግግር ፍትህ ይመሰረታል የሚለው ተጠያቂነት ይኖራል የሚለው ሁለተኛ ሌላው ችግር በሙሉ በህገ መንግስቱ ማዕቀፍ ይፈታል የሚለው እነዚህ ናቸው ኮንሴሽኖቻቸው እንደዚህም ደግሞ ፈረንጆቹ ይሄ ማንንም የማይጎዳ ሰላማዊ ነገር ስለሆነ ይሄን መቀበል አለበት ብለው ስላስገደዱት ነው የተቀበለው ብልጽግና እንደ ብልጽግና አብይ አህመድ እንደ አብይ አህመድ ፕሮግራሙን አልቀየረም ዜግነት ፖለቲካ ነው የምናራምደው የውጭ ጉዳይ ፖሊሲያችንን ሳይቀር የዜግነት ዜግነት ተኮር ነው የምናደርገው ምናምን የሚል ሰውዬ ነው ኦኬ ፕሮግራማቸው የትም ቦታ አልተቀየረም አስተሳሰባቸው አልተቀየረም ህልማቸው አልተቀየረም ወያኔን የትግራይን ህዝብ ማጥፋት ይፈልጋሉ ድብን አድርገው ይፈልጋሉ ተሳስተን ነበር አላሉ ህዝባችን ጥፋት ነበር አላሉ አሸንፈናል እያሉ ነው የሚመጻደቁት አሁን ኢትዮጵያ አሸነፈች ኢትዮጵያ ሲሉ ነበር አንድም ቦታ ስላደረጉት ነገር ያ ትክክል አልነበረም ያ ዘመቻ ትክክል አልነበረም አላሉ የነሱ ራዕይ ትክክል ነበረ አላሉ ያሉት ነገር በጦርነት ልናጠፋችሁ ነበር አልቻለም በሰላም ህይወታችንን እናትርፍ ነው ይሄ የስልት ጉዳይ ነው እንጂ የኃይል አስተላለፉ እዛው ነው ያለው በቃ መሄድ የምችለው ነው ሄጃለሁ ከዚህ በላይ ወደ ጦርነት መግፋት መጥፋት ነው ትርፉ የሚል ነው እነዛኞቹ ግን በበቂ ደረጃ አልገፋህም ቢሆንም አሁንም መደራደር የለብንም ነው ዋናው ኩርፊያ ይሄ ነው ስለዚህ ኩርፊያ አለ
the grand coalition of forces of evil የክፋትና የጥፋት ኃይሎች ጥምረት ውስጥ መከፋፈል ተፈጥሯል፣ መለያየት ተፈጥሯል። የተፈጠረው ግን በአቋም ልዩነት አይደለም። ትግራይ ማጥፋት አለብን፣ ኦሮሚያ ማጥፋት አለብን፣ ኦነግን ማጥፋት አለብን፣ ምንም ልዩነት የላቸው። ለዛ እኮ ነው እነዚህ ይፎክራሉ፣ አብይ ደግሞ ኦነግን ይዋጋል። ትግራይ ግን መዋጋት የማይችልበት ምክንያት ስለጨረሰ ነው። ትግራይ ውስጥ ያለው ሌላ አጥቂ ማን ነው ዛሬ ብትል ኤርትራ ነው። እና በምዕራብ ትግራይ እነዚህ ያሉ የአማራ ፋኖ ምናምን የሚባሉት የአማራ ክልል ልዩ ኃይል የአማራ ክልል ልዩ ኃይል ኤርትራ ይውጣ ሲባል እሪ የሚለው ወልቃይትም እንኳን መቆየት ስለማይችል ነው። ይሄንን አይደለም ብለው ዳዊት ወልደ ጊዮርጊስም ይላሉ ለኛ ጥቅም ስለሆነ ኤርትራ መውጣት የለበትም ምናምን ይላሉ። ለኛ ጥቅማችን ነው። ሶ ሁለቱም አንዳቸውም አላማቸው ወደኋላ አልታጠፈም። አዳነችም አብይም ሽመልስም ሌሎቹም በሙሉ ትግራይ ኃይሎች ብሪተኞች፣ ከሃዲዎች፣ የናጡት ነካሾች፣ የኦሮሞ ኃይሎች፣ የትግራይ ኃይሎች ፈረሶች ምናምን እንደሆኑ አሁን ወር አልሞላውም። ይሄ ታከለውማ ምናምን ከሁለት ወር በፊት ነበር እንደዚህ ብሎ የሚናገረው። ስምምነቱ ሊፈረም ቀናት ሲቀሩት ነው ይሄን የሚናገር የነበረው በሚዲያ ወጥቶ። ፈረሶች ናቸው አያዋጣቸውም ምናምን ይላል። እነ ሱሌማን ደደፎ በቅርብ ነው እንደዚህ እያወሩ የነበረው። ሱሌማን ደደፎ ዛሬም እንኳን አሸንፈን ነው ምናምን ነው የሚለው። ትክክል አልነበርንም የሚል ምንም ኢሉዥን የላቸውም። ትክክል ነበር ነው የወሰድነው እርምጃ፣ አሁንም ካስፈለገ ደግመን እናደርገዋለን አቅም ይኖረን እንጂ ነው እያሉ ያሉት። በእነሱ በኩል የተለወጠ ነገር የለም። ምንድነው የሆነው? ይሄ ኮአሊሽን አንድ ካምፕ ናቸው። አሁን ይጥልቃላሉ ከዛ አካባቢ እንዴ እነሽ መልስ የሚያወሩት እኮ ስለ ኢትዮጵያ ነው ዛሬ። እና ያ ካምፕ እንዳለ ሆኖ በውስጡ ግን ተፈረካክሷል። ይሄ ደግሞ መሸነፍ ያመጣው መፈረካከስ ነው። ሲሸነፍ ሁሉም ጥፋተኝነትን መጋራት አይፈልግም። ጥፋተኝነትን አንደኛው በሌላኛው ላይ ማሳበብ ነው የሚፈልገው። ሽንፈት የፈጠረው የውስጥ መፈረካከስና የእርስ በርስ ግጭት ነው እንጂ የኃይል አሰላለፍ ለውጥ አይደለም። ይሄንን ነው ማለት የምችለው። ይሄንን ነው ጽሁፉ የሚለው። መልካም አመሰግናለሁ። ይሄንን ነገር በደንብ እንዲያጠሩልኝ ስለፈለኩ ነው በዚህ ደረጃ ያመጣሁት። ምናልባት ያለውን ነገር በነባራዊ ሁኔታ መሬት ላይ ያለውን ሰው ሁሉ ይመለከታል ብዬ ተስፋ አደርጋለሁኝ። ግን ይሄንን የጎራ መደበላለቅ ብሎ የሚመለከቱ ሰዎች፣ የአቋም ለውጥ ተብሎ የሚመለከቱ ሰዎች መልስ እንዳገኙ ተስፋ አደርጋለሁኝ። ፍርዱን ለተመልካችና ለአድማጭ እንተዋለን። ከዛ ጎን ለጎን ቀጣዩ ሌላኛው ጥያቄ የሚሆነው አጠር እያደረኩልኝ ብዙ ጥያቄዎች ነው ያስኩት። ወደ አቶ ጌታቸው ረዳ ሹመትም ሰዱት። እስኪ አቶ ጌታቸው ረዳ ትናንትና የትግራይ ጊዜያዊ ሽግግር መንግስት መሪ ሆነው ተመርጠዋል እና ይህንን ዜና ትላንት ማታ ነው የሰማነው። ወደ ጠዋት አካባቢ እንደተመረጡ ነበር መረጃዎች የወጡት። ያንን እርግጠኛ ለመሆን እስከ ማታ ለመጠበቅ ተገደን ነበር እና በአጠቃላይ የጌታቸው ረዳ ወደ ስልጣን መምጣት የሚቀይረው የኃይል አስተላለፍ አለ ብሎ የሚያስቡ ሰዎች አሉ። እንደገና ከጌታቸው ረዳ ራሱ ብዙ ነገሮችን እንጠብቃለን የሚሉ ሰዎች አሉ። ምንድነው ሊጠበቅ የሚችል ነገር? በእርሶ እይታ የእሱ ወደዚህ መምጣት ለትግራይ ህዝብስ ምን ጥቅም አለው? በኢትዮጵያ ፖለቲካ ላይስ ምን አይነት ለውጥ ሊያመጣ ይችላል ብሎ ያስባሉ? ጌታቸው ረዳ የህወሓት አባል ነው። የህወሓት ማዕከላዊ ኮሚቴ ስራ አስፈጻሚ ሆኖ ለረጅም ዓመታት ሲሰራ የነበረ ነው። ህወሓትን ወክሎ በኢትዮጵያ በፌደራል መንግስት ውስጥ የኮሚኒኬሽን የማስታወቂያና ኮሚኒኬሽን ሚኒስትር ዴኤታ ሆኖ ሲሰራ የነበረ ሰው ነው። የውጭ ጉዳይ ስፖክስ ፐርሰን ሆኖ ሲሰራ የነበረ ሰው ነው። ጌታቸው ረዳ በዚህ ጦርነት ጊዜ የትግራይ መከላከያ ሰራዊት የቃል አቀባይ፣ የትግራይ ክልላዊ መንግስት ቃል አቀባይ፣ መከላከያ ሰራዊት የክልላዊ መንግስቱ ቃል አቀባይ ሆኖ ሲሰራ የነበረ ነበር። probably the most famous face of Tigrayan political forces የነበረው ነው። And of course, true to his position, ቃል አቀባይ እንደመሆኑ በተደጋጋሚ ብዙ ንግግሮችን ይናገር ነበር። የመከታ ንግግሮችንም የማጥቃት ንግግሮችንም ይናገር ስለሆነ በጠላቶቹ ዘንድ ብዙ ቁጣ የሚፈጥር ተናጋሪ ነበር። በወዳጆቹ ዘንድ ደግሞ ያው ተወዳጅ ከመሆኑ የተነሳ አየሩን ያጸደዋል፣ ሳኒታይዘር ነው ምናምን ሁሉ እስከ የሚል ስም እንዳለው ታውቃለህ። ጌታቸው ረዳ ግን ህወሓት ነው።
ወዲህም አልከው ወዲያ አልከው ህወሓት ነው። ድሮም ነበረ አሁንም ነው። የተቀየረ ነገር የለም። የሱ ወደፊት መውጣት አሁን በቡድን ነው እዛ ድርጅት ውስጥ ማንኛውም ውሳኔ የሚወሰነው። አሁን የተለየ አዲስ ባህል ይኖራል የሚል እምነት የለኝም። ከጌታቸውም በግልም ስለማውቀው ባህሪም ጋር ሲያያዝ የወል ውሳኔ እንጂ የግል ለብቻው አንጸባራቂ የመሆን ጉዳይ አይኖረውም። ጌታቸው ኮምፒተንት ነው በአንጻራዊነት፣ ምናልባትም ከሌሎቹ በዛ ውስጥ ካሉት በውስጥ ካሉት ሰዎች ብቃት አለው ሊባል ይችላል። ኢንፋክት የማስተዳደር የመምራት ብቃት ያለው መሆኑ እስካሁን አልተፈተነም። በነበረው የአስተዳደር የመንግስት መዋቅር ውስጥ ግን በጣም ህዝብ ፊት በየጊዜው እየወጣ የሚታይ በዛ በተሰጠው ኃላፊነት ፍጹም ብቃት ያስመሰከረ ሰው እንደሆነ ይታወቃል። ብቃት ስላለው አትሊስት በአብዛኛው ህዝብ ዘንድ ብዙ ኤክስፔክቴሽን አሁን ከትግራይ ክልላዊ መንግስት ብዙ የሚጠብቁ ይኖራሉ። በትግራይ በተለይ ተጋሩዎች ማለት ነው። ለኔ ጌታቸው የሚታየኝ ከምንም ነገር በላይ ለራሱ ዛሬ ያላኩለት መልእክት እና በስንነጋገርም የነገርኩት ከሁሉም በላይ ዩናይቲንግ ፊገር ነው። ትግራይን እንደ ፖለቲካ ወሰድከው እንደ ፖለቲካ ማህበረሰብ በዛ ማህበረሰብ ውስጥ ወጣቱንና የቀደሙ ታጋዮችን በውስጥ በአገር ውስጥና በውጭ ያለው ህዝብ የሚስማማበት አመራር ነው ከሞላ ጎደል አብዛኛው ሰው። እና ዛሬ ወደ ሶሻል ሚዲያው ዓለም ይሄድክ እንደሆነ ብዙ ፕሮፋይል ፒክቸሮች የጌታቸው ናቸው። ብዙ እንኳን ደስ አለህ እንኳን ደስ አለን የሚሉ መልእክቶች ሲዘዋወሩ ታያለህ። ያ የሚያሳየው አይ ቲንክ በህወሓቶች በኩል ጥሩ ምርጫ ነው ያደረጉት። በአንድ በኩል ብቃትም የተመሰከረ ብቃት ስላሳየ በተሰየመበት ቦታ እስካሁን ያ ብቃት አሁንም ለበጎ ተግባር ይውላል የሚል እምነት ስላለ፣ ሁለተኛ ግን በትውልዶች መካከል መግባባትን የሚፈጥር ቁመና ነው ያለው። የድሮዎቹንም የአዲሶቹንም እንዳልኩ ጌታቸው እንደምታውቀው ነባር ታጋይ አይደለም፣ ቆይቶ የተቀላቀለ ነው፣ ልጅ ነው። ስለዚህ ሰው ይሄ ከ91 በኋላ ወደ ህወሓት የመጣውን ወይም የክልሉን መንግስት የሚደግፈውን ህዝብ አእምሮ በደንብ የገዛ ነው እሱ። በሌላ በኩል ነባር ታጋዮችም ደግሞ የሚያምኑበት ነው። ነባር ታጋዮች ከብቃቱ የተነሳ አዲሶቹ ልጆች እነሱም አይደንቲፋይ ስለሚያደርጉ ከሱ ጋር ጭምር ትልቁ ነገሩ ይሄ ምርጫ ዋይዝ ነው የምንለው ዩናይቲንግ ፊገር ከመሆኑ አንፃር ነው። እና ኦፍ ኮርስ ፖላራይዚንግ ነው በኢትዮጵያ የፖለቲካ ሰልፍ ውስጥ። እሱ እንዳልኩ ቅድም ለጠላቶቹ እሳት ነው፣ ለወዳጆቹ ሳኒታይዘር ነው። ከዛ አንፃር ወዳጆቹና ጠላቶቹ በደንብ የሚለያዩበት ሰው እንደሆነ ግልጽ ነው። ከሁሉ በላይ ግን አሁን በዚህ በሽግግር ጊዜ እሱ መኖሩ ጥቅሙ ምንድነው? በዋናነት በተደጋጋሚ የትግራይ መንግስት ተወካይ ሆኖ የፕሪቶሪያውንም በናይሮቢ የነበረውንም ውይይት በመሪነት ኦልሞስት በመሪነት ሲሳተፍ የነበረ ሰው ነው። ስለዚህ የክርክሩን፣ የውይይቱን፣ የድርድሩን ሂደት በደንብ ይረዳል። የድርድሩን ውጤት መንፈስ በደንብ ይረዳል። ያተገባበሩን ሁኔታ ምን ሊሆን እንደሚችል he has it in his mind ከድርድሩ በፊት ቀድሞ ጭምር። ስለዚህ የተኩስ አቁሙን ስምምነት ወደ ፍጻሜው ለማድረስ በቦታው የነበረ ሰው ስለሆነ ሌላ ነጋሪ ሳያስፈልገው፣ ሌላ አብራሪ የሚያብራራ ሰው ሳያስፈልገው ራሱ ከመሰረቱ ስለሚረዳው ባለቤቱ ስለሆነ ለመተግበር ለማስተግበር አስፈላጊውን ጫና ሁሉ ለማድረግ ሌላ እስቲ ማን አለቆቼ ምን አሉ ሳይል ሊያስኬደው ስለሚችል ከዛ አንፃር አይ ቲንክ ብዙ የተሳካ ስራ ይሰራል የሚል እምነት አለኝ ነው። ለኢትዮጵያ የፖለቲካ ኃይል አስተላለፍ ለውጥ ያመጣል ወይ? ድሮም ህወሓት ነው፣ አሁንም ህወሓት ነው። ህወሓት ደግሞ የወል ውሳኔ አሰጣጥ ሂደት የሚመራ ድርጅት ነው። ጌታቸው መጣ፣ ደብረጽዮን ሆነ ወይም አለም ገብረዋህድ ሆነ ማንም ሆነ ብዙ ልዩነት የሚፈጥር አይመስለኝም። በመርህ ደረጃ ለኛ የብሔሮች አጋርነት እና
ዩናይትድ ፍሮንትን እንደሚያበረታታ ሰው የተሻለ አረዳድ አለው ስለዚህ ህብረት ስለዚህ ፍሮንት በደንብ አትኩሮት ሲሰራበት የነበረ ነገር ስለሆነ ጥሩ አጋር በትግራይ ክልል መንግስት በኩል አለን ብለን እናምናለን በፊትም የነበረው ጥሩ አጋር አይደለም ለማለት አይደለም ደብረጽዮንም ቢሆን ነገር ግን ጌታቸው ፐርሰናሊም ነገሩን ይከታተለው ስለነበረ በግል ፕሮባብሊ በዛ ጥሩ አጋርነት የኢትዮጵያ ብሔር ብሔረሰቦችና ህዝቦች በብቃት ድምጻቸው ይወከላል የህገ መንግስት መርህን የሚከተሉ ኃይሎች የእኩልነት ፖለቲካን የሚከተሉ ኃይሎች በብቃት ሊወከሉ ይችላሉ ከትግራይም ባሻገር ላሉት ግፋን ህዝቦች ማለት ነው ወላቅማንት አገው ኦሮሞ ሶማሊ ሁላቸውም we know that those questions will be in safe hands now in safer hands ለምንድነው ይሄ ሌሎቹ ሴፍ አልነበሩም ለማለት አይደለም ነገር ግን ጌታቸው በአደባባይ የሚያስበው የሚናገረው ዳያሌክቱ ቋንቋው ሁሉ ይታወቃል ከዛ አንፃር ሌሎችንም ለመወከል እድል ያለው ሰው ነው ወደ ትግራይ ክልል መንግስት የመጣው የሚል ነው ስለዚህ በብዙ ግፋን ህዝቦች ዘንድ አይ ቲንክ ጥሩ ተስፋ እንዲያለመልም ያደረገ ይመስለኛል የሱ ሹመት ብቃትን የሚወዱ ሰዎች በስራው ላይ ብቁ የሆነ በተመደበበት ስራ ብቁ ሆኖ የተገኘ ሰው የሚወዱ ሰዎች ሁሉ ዛሬ ፕሮፋይል ፒክቸራቸው አድርገው እንኳን ደስ አለህ ምናምን ሲሉት ሲደሰቱ እያየሁ ነው ያልኩት ስለዚህ የጌታቸው መምጣት ባሰላለፍ ለውጥ ደረጃ የሚያመጣው ለውጥ የለም ምክንያቱም እሱ ያው አቋሙ የታወቀ ነው ምንም አዲስ ነገር አይደለም የመጣው ህወሓት አቋሙ የታወቀ ነው ምንም አዲስ ነገር አይደለም የመጣው ነገር ግን በግለሰብ ደረጃ ያለው ብቃት እስካሁን ከህዝብ ጋር ያለው ተራክቦ የሚያመጣው የተቀባይነት ደረጃ ምናልባት የተሻለ ኤክስፔክቴሽን ከህዝብ የተሻለ መተማመን ከህዝብ እንዲመጣ ሊያደርገው ይችላል የተሻለ ኮሙኒኬሽን ስኪል ከዚህ በፊት ስላሳየ ማለት ነው ከዛ አንፃር ጥሩ ኤነርጂ ሊጨምርበት ይችላል ያለውን ሂደት በተለይ የሰላም የተኩስ አቁም ስምምነቱን በማስተግበር ረገድ የተለየ ኤነርጂ ሊጨምርበት ይችላል ከዛ በተረፈ ግን ህወሓትን በደንብ ለሚያክሰው ኢህአዴግን በደንብ ለሚያክሰው ብዙም የተለየ ነገር ልዩ በግለሰብ ላይ የተመሰረተ ስላይደለ ብዙ ነገር የተለየ ነገር ይመጣል የሚል እምነት የለኝም መልካም በጣም ለሚጠሉት ሰዎች ግን ያው ሽብር ነው የሚሆነው ኮንሲኩዌንስ የሚናገረውን ራሱ ብቻውን አይወስንም አሁን ግን ራሱ የመወሰን የመጨረሻው the buck stops with him ስለዚህ ራሱ ስለሚወስነው በዛ ራሱን አርቲኩሌት በሚያደርግበት ደረጃ በዛው መጠን ውሳኔን የሚያሳርፍ ከሆነ ለጠላቶቹ አይ ቲንክ ጥሩ መዶሻ ነው ብዬ ነው ማስበው ያ ኮንሲኩዌንሱንም ከዛ ጋር የሚያነሱ ሰዎች አሉ የአቶ ጌታቸውን ንግግርም ሆነ ከዚህ ቀደም ሲያደርጋቸው የነበሩ ንግግሮችም ሆነ ለትግል ሲጠቀምባቸው የነበሩ ቃላቶች ጭምር አሁን እሱ ወደ ስልጣን በመምጣቱ ከዛ ጋር ተዳምሮ የሱ ተቃራኒ የነበሩት በተለይም ደግሞ ከአማራ ኤሊቶች ጋር ያለው ይሄ ፍትጊያ በኢትዮጵያ ፖለቲካ ውስጥ አሁን ትልቁ ፍትጊያ የሆነ ያለው በዚህም ሰላም ምክንያት ከነሱ ጋር ሰላም በመፈጠሩ ምክንያት ነው ያቶ ጌታቸው ደግሞ ወደ ፊት ለፊት መምጣት የባለጠ ነገሩን ያንረዋል ኮንሲኩዌንስም አለው እንደገና ደግሞ ተጠያቂነትንም ለማስፈን እሱ እኮ ነበር ብሎጣት ለመቀሰርም ያመቻቸዋል የሚሉ ሰዎች አሉ ይሄን ነገር ተመክቶታል እርሶ ምን ይላል በዚህ ጉዳይ አሁን የትግራይ መንግስት ያለው ተጠያቂነት የለም የደረሰው በደል የለም እና ብይም አምልጧቸው ሳት ሲላቸው ጦርነቱን እንዴት እንደጀመሩት ራሳቸው ያውቃሉ ሊወቀሱበት የሚችሉት ነገር ጦርነቱን ጀመሩ የሰሜን ዕዝን ወጉ ምናምን የሚለው ተረት ነው እሱ እንዳልሆነ እና ብይም ያውቃሉ ሰሜን ዕዝም ያውቃል ለፖለቲካቸው ማሻሻጫ ግን ጦርነት ለመጀመር ምክንያት ሆናቸዋል ከዛ በተረፈ ግን ከሌሎቹ የኢትዮ አማራ ሊቃን ጋር ብዙ መመላለስ ስለነበረው ፖላራይዝ ያደርገዋል ምናምን ከነሱ ጋር የሚደረግ ስምምነት ምንም የለም እኮ እነሱ የተወከሉበት የኢትዮጵያ መንግስት ተስማምቷል በማስተግበር ሂደቱ ደግሞ የአብይ ግዴታ ናቸው እነሱ የአብይ ሸክም ናቸው እንጂ የጌታቸው ሸክም አይደለም ስለዚህ ከሱ ጋር የሚያገናኛቸው ከሱ ጋር የተለየ ነገር የሚያመጣ ነገር የለም ናው እንደ ትግራይ ክልል መንግስት ተወካይ
እና የስምምነቱ አካል እንደሆነ ሰው ስምምነቱ መተግበር አለበት። ከስምምነቱ አንቀጾች አንዱ የሽግግር ፍትህ መፈጸም አለበት፣ ተጠያቂነት መመስረት አለበት ምናምን የሚለው ላይ እሱ የህግ ሰውም ስለሆነ ጭምር ይሄንን በደንብ አድርጎ በብቃት ሊከራከርለት ይችላል። ይሄን ማድረጉ ተጠያቂነት ሊያስከትል ይችላል። በጣም ብዙ ሰዎች እናመልጣለን ብለው ያሰቡ ካሉ ከተጠያቂነት እንዳይድኑ ያደርጋል። በሌላ በኩል ጥሩ ኢንተርሎኪተር ነው ለትግራይ ክልል መንግስት፣ ለዓለምም በዓለም ደረጃም በአገር ውስጥም ደረጃ ጥሩ ተደራዳሪ ነው፣ ጥሩ ኢንተርሎኪተር ነው ራሱን መግለጽ ስለሚችል። ስለዚህ ጥሩ ተከራካሪ አለው ማለት ነው የትግራይ ህዝብ። ከዛ አንፃር የትግራይን ኢንተረስት በሚገባ ዲፌንድ ያደርጋል። የትግራይን ኢንተረስት ዲፌንድ በማድረጉ ደግሞ ባይ ኤክስቴንሽን የሁሉንም የኢትዮጵያ ግፉአን ህዝቦችን ኢንተረስት ዲፌንድ ያደርጋል። ኢንተርናሽናሊም ለተሰሚነት አለው። ኦልሬዲ የሚታወቀው የትግራይ መንግስት ፌስ ስለሆነ እስካሁን ድረስ ባለው ድርድር ምናምን ማለት ነው። ይሄን ያደርጋል ማለት ከሌሎቹ ጋር ውጥረት የሚያንር ነገር ምን ከዚህ በላይ ምን የዘር ማጥፋትና ከማድረግ በላይ ምን ውጥረት አለ? ጌታቸው ሞቷል፣ ጌታቸውን እንገላለን፣ ጌታቸውን እየፈለን ምናምን ስንት ጊዜ ነው ሞቶ የተነሳው? ስለዚህ የተለየ አዲስ ውጥረት የሚመጣ ነገር አይኖርም። ምናልባት አንድ ጊዜ እሱን እንደ ፊት አድርገው ሌላውንም ለመኩዳት ሲፈልጉ ሂሳብ እናወራርዳለን ብሏል ምናምን እያሉ ሲያወሩ ነበረ የክልሉ መንግስት። ሂሳብ እናወራርን ከትግራይ ከአማራ ሊቃን ጋር ነው ያለው። ይህንን አይነት ፉከራና ቀረርቶ ከሚያደርጉ ሊቃን ጋር ሂሳብ እናወራርዳለን እና ከትግራይ ከአማራ ህዝብ ጋር ሂሳብ እናወራርዳለን ብሏል ምናምን ብለው የሻከቱት ውሸት አለ። ያ ምንም ለውጥ የሚያመጣ ነገር ያለ አይመስለኝም። የሆነ ሆኖ ከነሱ ጋር የሚያገናኘው ነገር የለም። በቀጥታ ከነሱ ጋር እነሱ የአብይ ሸክም ናቸው። ለነሱ እዛ መግባት ኃላፊነቱም ተጠያቂነቱም የአብይ ነው። ስለዚህ ከዛ ለመውጣታቸውም አብይ ነው የሚጠይቀው። ከነሱ ጋር የሚያገናኘው ነገር ስለሌለ ምንም የሚመጣ ለውጥ አይኖርም። በኢትዮጵያ በአጠቃላይ ያሉት ሌሎች ተቃዋሚ ኃይሎች እሱ አንድ ክልል መሪ ነው። ክልላቸውን ሲያስተዳድሩ ከሱ ጋር የሚገናኙበት እድል ካለ እንደ ክልል መሪዎች ሲገናኙ የራሳቸውን ጉዳይ ስለሚሰሩ ብዙም የሚያጋጫቸውም የሚያዋድዳቸውም ነገር ያለ አይመስለኝም። እንደምታውቀው ኢትዮጵያ ውስጥ በኢትዮጵያ ፌዴሬሽን የገቨርነርስ ኮንግረስ የሚባል ነገር የለም። የክልል ርዕሰ መስተዳድሮች የሚሰበሰቡበት ወይም ናሽናል ካቢኔት እዚህ ሀገር እንደዛ ይላል። የፌዴራል ሀገር ስለሆነ ጠቅላይ ሚኒስትሩና የክልሎቹ ፕሪሚየሮች አንድ ላይ የሚሰበሰቡበት በአስቸኳይ ጊዜ ነው። እሱም ሁኔታ ሲኖር ሊገናኙ ይችላሉ፣ ግን የራሳቸውን ክልል ይወክላሉ እንጂ እርስ በርስ ተላልፈው አፍ የሚካፈቱበት እድል አይኖርም። ኦፍኮርስ የድንበር ግጭት ካለ፣ የህዝቦች መፈናቀል ካለ በዚህ ጉዳይ ላይ ችግራቸውን ለፌዴራል መንግስት በኢንተርጋቨርንመንታል ሪሌሽንስ በኩል እንዲፈጸም የሚያደርጓቸው ግፊቶችና ጫናዎች ይኖራሉ። ከዛ ውጪ እንዲሁ በባላንጣነት የህወሓት ታዋቂው ፊት ስለሆነ እንደዚሁ እሱ በጣም አስቸጋሪ ነው ምናምን ለሚሉቱ የበለጠ ሊማረሩ ይችላሉ። ታፍላክ እና እሱ ደግሞ መሾሙ ከዚህ ሁሉ ጦርነት በኋላ ከዚህ ሁሉ የዘር ማጥፋት ጦርነት በኋላ መሾሙ የህወሓትና የትግራይ ኃይሎች ትግራይ መከላከያ ሰራዊት የአህዳዊውን ቡድን ማሸነፉን በማያዳግም ሁኔታ የሚገልጽ ነው። አንኢኩቮካል በሆነ ኢትስ አ ቢግ ስቴትመንት ለነሱ። ዛሬ እስካሁን መሸነፋቸውን ካላመኑ አሁን ግን በደንብ አምነዋል። ምክንያቱም የተበተነ ገለባ ነው፣ ዱቄት ነው፣ አጥፍተነዋል፣ በእግርም የሄዱ እንትኖችን እየፈለግን ነው፣ ሞቷል። በተለይ በኢትዮጵያ መንግስት በኩል ብዙ ጊዜ በድሮን ጂኦሎኬት እየተደረገ የግድያ ሙከራ የተደረገበት ሰው እንደመሆኑ ከዛ ሁሉ ተርፎ አሁን እንግዲህ ብትወድም ብትጠላም አብረው ልትሰራ የሚገባ ልትደራደረው የሚገባ የትግራይ ፌት ነው መባሉ አይ ቲንክ እስካሁን አልተሸነፍንም አሸንፈናል ለሚሉት ኃይሎች እንግዲህ ሞታችሁን ይሄው ይሁት ምን እንደምትሆኑ እናያለን። ይሄው አለ በስልጣንም አለ የሚለውን ንግግር ያደርጋል የሱ ሹመት። ከዛ በተረፈ ግን ለእልህ ይጠቅም ይሆናል እንጂ ለምንም እዚህ ግባ የሚባል የፖለቲካ ኮንሲኩዌንስ አይኖርም። መልካም ዶክተር ጸጋዬ በጣም ረጅም ጊዜ ወስደናል። ሌላ ጊዜ ሰሞኑን እንመለሳለን። ጥያቄዎች ይቀሩኛል። ጥያቄዎችን አልጨረስኩም፣ ሰዓታችን ስለሄደ ጥያቄዎችን ተዋለሁኝ። ምናልባት መጀመሪያ ላይ አንስቻቸው አሁን ያነሳቸው ጥያቄዎች ያሉ አይመስለኝም፣ ግን
እንደ ፎሎ አፕ ማለት ጥያቄዎች አሉ። በኦሮሞ ህዝብ ላይ የሚደረግ የጦርነት ቅስቀሳ ዘመቻዎችን እየተመለከትን ነው የምንገኘው። እነሱን ጉዳዮች እነሱ በሚናገሩት ልክ እኛ የምንናገር ከሆነ በሀገሪቱ የሩዋንዳን ቅስቀሳ የሩዋንዳን እልቂት በቀጥታ የመቀስቀስ ተግባርን እነሱ እናግዛለን ብለን በኦሮሞ ህዝብ ላይ የሚደረገውን የጦርነት ዘመቻና የጎራዴ ውልወላ የጠመንጃ ሰበቃን ሁሉ እያየን ዝም ብለን እያለፍን ያለ ነው። ለሀገሪቱ ሰላም ይበጃል፣ እነዚህ የሚናገሩ ሰዎች የሚፈልጉትን ነገር ቤንዚል አንሆንላቸው ከማለት አንጻር ነው። በኦሮሞ ህዝብ ላይ የሚደረገውንም ጦርነት እየተመለከትን ነው የምንገኘው። በትናንትና ዕለት በአሰላ ከተማ ሁለት ወጣቶች በተለይም ዲያቆንና ዘማሪ የሆኑ የአፋን ኦሮሞ ተናጋሪ የሆኑ በተለይም ከብሔር ብሔረሰቦች ሂዶስ ደጋፊ ከሆኑ አባላት ሁለቱ በእነዚህ ወራሪ ኃይሎች ተፈንክተው ጭምር ምናልባት ያ በህግ ጉዳይ ተይዟል። ነገሩን አጣርቼ የአካባቢ ፖሊስ ጥሩ ነገር እያደረገ እንደሆነ ስለተገነዘብኩ ነው ነገር የተውኩት። በአጠቃላይ አጠር አድርገው በኦሮሞ ህዝብ ላይ እየተደረገ ያለውን የዘመቻ ቅስቀሳዎችን በኦሮሞ ህዝብ ላይ የሚደረገውን ዛቻና በአጠቃላይ ፖለቲካል አሳሲኔሽን እየተደረገ ነው የሚገኘው በኦሮሞ እንደ ህዝብ ማለት ነው። እና ይህንን ነገር አጠር ባለ ቋንቋ ቢያስቀምጡልኝ ደስ ይለኛል። በመጨረሻ ይሄ በጣም ሰፊ አትኩሮት ሊሰጠው የሚገባ ነገር ነው። ምናልባት በዝርዝር በስፋት ሌላ ጊዜ እንመለስበታለን ኦን ሾርት ኦርደር። ሆኖም ግን ይሄ ነገር ለረጅም ጊዜ ሲካሄድ የቆየ ነው እና እነዚህ ዛቻዎች፣ እነዚህ ፉከራዎች፣ እነዚህ ዝግጅቶች ውጤት አይኖራቸውም አይባልም። በተደጋጋሚ አድርገውታል። አሁን በጣም የሚያሰጉ በከተሞች አካባቢ በተለይ በፊንፊኔ እና በመሰል ከተሞች በሙሉ የተለያየ አደረጃጀት ፋኖን እያደራጀን አስታጥቀን ልከናል። እንደዚህ ቦምብ ይዘው የገቡ አሉ። እዚህ ጋር እንደዚህ በቦምብ እናፈነዳለን፣ 600 ቦምቦች ከተማ ውስጥ እናፈነዳለን ምናምን የሚሉ ፉከራዎች አሉ። ይሄ አዲስ ነገር አይደለም። ነገር ግን የኦሮሞ ህዝብ ያው ሁሌም እንደምንለው ባለቤት የሌለው ህዝብ ነው። ስለዚህ የፖለቲከኛውና ታጣቂው ራሱን ሊከላከል ቢያንስ ይችላል። ባይከላከልም ቢያንስ ትግል ላይ ስላለ ነው የሞተው ይባላል። ሰላማዊውን ህዝብ ነው አሁን ታርጌት እያደረጉ ያሉት። ሰላማዊውን ህዝብ ታርጌት እያደረጉ የለየለት የሽብር ተግባር ለመፍጠር ይሄንን ፈርቶ እጅ ሰጥቶ ከነሱ ጋር ይደራደራል ብለው እንደሆነ አናውቅም እና ወደማያባራ ጦርነት እንገባለን ብሎ ፈርቶ ሸብረክ ይላል ብለው ነው። የሆነ ሆኖ የኦሮሞ ህዝብ ከባድ የጦርነት ጥሪ እየተደረገበት ስለሆነ ከምንም ነገር በላይ ራሱን ማዘጋጀት አለበት። በተቻለ መጠን መታጠቅ አለበት። በተቻለ መጠን ከሌባውም ከሽፍታውም ከአሸባሪውም ከእንደነዚህ አይነት ጦረኞችም ጭምር ቢያንስ ቤተሰቡን ልጆቹን ከሚደፍሩበት ለመከላከል መሳሪያ በተገኘው አጋጣሚ ሁሉ መታጠቅ አለበት ራሱን ለመከላከል ሲቪሊያኑ ህዝብ። ምክንያቱም ያልታጠቀ ህዝብ ጭዳ ነው የሚሆነው። የብሪተኞች የፉከራ መወጫ፣ የቁጣ መወጫ ነው የሚሆነው። ስለዚህ ህዝቡ አንደኛ ነቅቶ መከታተል አለበት ነገሮችን፣ ሁለተኛ ራሱን መጠበቅ አለበት። ከምንም ነገር በላይ ግን መታጠቅ አለበት። በዛው ልክ የኦሮሞ ነጻነት ሰራዊት በደረሰበት አካባቢ ባሉበት አካባቢ ሁሉ ህዝቡን የመታደግ ኃላፊነት አለበት ብዬ አስባለሁ። የኦሮሞ ነጻነት ሰራዊት እንደምታውቀው ከአብይ ጋር በድርድር ጉዳይ ለመጨረስ ሽመልስ ከፎከረ በኋላ ፍላጎቱን አሳውቋል በመግለጫ። ይህንን ድርድር ለማካሄድ ደግሞ ጫናም እያሳደሩ ነው አሜሪካውያኑ። ከዚህ በፊት እንዳልኩ አንቶኒ ሌክ በቀጥታ ነው ይሄን ነገር የሚከታተለው። በተለይ የትግራዩ በድርድር ከተፈታ ያኛው ቢሳካም የኦሮሚያው ጉዳይ ካልተፈታ ምንም ሰላሙ ሙሉ አይሆንም የሚል እምነት ስላለው ጄክ ሱሊቫን መድቦ ነገሩን በአትኩሮት እየሰሩበት ስለሆነ አንዱም ጥሪ ለማድረግ ወደ አዲስ አበባ የሄዱበት ምክንያት የኦሮሞ ጉዳይ ነው እና የኦሮሞ ጉዳይ በድርድር ማለቅ አለበት ተብሎ በድርድር ለመጨረስ እየተንቀሳቀሱ ነው። ነገር ግን አንድ ነገር ሁሌም መታሰብ ያለበት አብይ ከነሱ ምን ይፈልጋል ሲባል አብይ የሚፈልገው ትጥቃቸውን እንዲፈቱ ነው እና በሱ ፈንታ ትጥቃቸውን አስፈትቶ ግን ምን ይሰጣቸዋል ሲባል የኦሮሞን ህዝብ ነጻነት የወል የማድረግ አቅሙን እድል የሚጠቀምበት ምናምን ያደርጋል ሳይሆን ይልቁኑ
እናንተ ስልጣንና ገንዘብ የምትፈልጉ ከሆነ የሚል ነው። እናንተ እንሰጣችኋለን፣ ግን አንድም ተቆርጦ የሚቀር እናንተ ማትቆጣጠሩት ጭፍራ ውጭ እንዲቀር አንፈልግም። እሱን ገላችሁም ይሁን ለምናችሁ አንድ ላይ አሰባስባችሁ ትጥቅ አስፈትታችሁ ከዛ እኛ የምትፈልጉትን ሁሉ እናደርጋለን ነው። አይ ዶንት ቲንክ በእንደዚህ አይነት አካሄድ ሰላም ይወርዳል የሚል እምነት የለኝም። እሺ ጊዜ አሜሪካውያኑ ቢጫኑ አሜሪካኑ ቢጫኑ ከሆነ እውነተኛውን የኦሮሞ ነጻነት ሰራዊት ይወጣለትን ዓላማ የኦሮሞ ህዝብ የሚታገልለትን ዓላማ ከግንዛቤ የከተተ ህገ መንግስቱን ማዕከል ያደረገ የወል የማድረግ አቅምን የሚመለከት የድንበሮቹ የመከበር ሁኔታ የሚመለከት በከተሞቹ ላይ ያለው the right to their city እነዚህን መብቶቹን የሚያከብር ሌላውን ነገር በሙሉ በህዝብ ድምጽ በዲሞክራሲ አግባብ እንዲፈታ የሚቀበል ማዕቀፍ አዘጋጅተው በዛ መንገድ እንዲፈራረሙ ካላደረጉ በቀር ዝም ብሎ ድርድር ማድረግ አለባችሁ ብለው አብይ ደግሞ ከዚህ በፊትም ሲል እንደነበረው ትጥቅ መፍታት አለባችሁ የሚል ከሆነ ይሄ የድርድር ጉዳይ ሳይሆን ሌላ ጉዳይ ነው የሚሆነው። የድርድር ጉዳይ ሳይሆን አስፈትተናችሁ በቃ በጦርነት ያልቻልነውን ማስፈታት በድርድር ስም እናስፈታችሁ ነው። I don't think የኦሮሞ ነጻነት ሰራዊትም ትጥቅ ለመፍታት ይሄን ያህል አመት መቆየት አልነበረበትም። ያለምንም የፖለቲካ ዋስትና ያለምንም የፖለቲካ ለውጥ የስርዓት ለውጥ ቢያንስ ህገ መንግስቱ በሚያውቃቸው መብቶች ዙሪያ የማይናጋ ስምምነት እና ዓለም አቀፍ አደራዳሪዎች ሞኒተሮች እና ቬሪፋየሮች ሳይኖሩ እንደዚህ አይነት ድርድር ውስጥ ይገባል ትጥቅ የመፍታት ድርድር ውስጥ ይገባል ብዬ አላምንም። ይሄን የሚያደርግ ከሆነ በ2019ም መፍታት ነበረበት እና ይሄን ያደርጋል ብዬ አላምንም። አሜሪካኖቹ እውነትም ማደራደር የሚፈልጉ ከሆነ የኦሮሞን ህዝብ ቋሚና ዘላቂ ፍላጎት ማዕከል ያደረገ የኦሮሞ ነጻነት ግንባር የኦሮሞ ነጻነት ሰራዊትን መሰረታዊ የትግል ማጠንጠኛዎች ላይ ያተኮረ ያም ደግሞ ቀላል ነው። በአብይ በኩል ይሄን ለማድረግ ከባድ አዲስ ነገር መፈብረክ የለበትም። በህገ መንግስቱ ማዕቀፍ የክልሉን ኢንቴግሪቲ ማክበር፣ አሁን የጀመራቸውን ክልሉን የማፍረስ እርምጃ ማቆም፣ ድንበሮቹን የማክበር፣ በከተሞችና በሁሉም አካባቢዎች የኦሮሞ ህዝብ መሰረታዊ ደህንነት እንዲጠበቅ ዋስትና መስጠት፣ ሌላ የማንግባባቸው ማንኛቸውም ነገሮች በህገ መንግስቱ አግባብና በህዝብ ድምጽ በህዝብ ውሳኔ እንደሚወሰን ይሄንን ፓርት ኦፍ ዘ ዲል አድርገው ካስቀመጡ ብቻ ሊፈረም ይችላል። አብይ ሆልሴል ትጥቃችሁን ፍቱ የፈለጋችሁትን አድርጋለሁ ነው የሚለው። ትጥቅ ለመፍታትማ 2019ም እኮ 2018ም ፈተው ነበር እኮ። ያኔ ያልታጠቁት ልጆች ናቸው እንደ አዲስ የታጠቁት ዛሬ። የኦሮሞ ህዝብ ያለ የሌለ ሀብቱን አውጥቶ ነው እነዚህ ልጆች ያስታጠቀው። ስለዚህ ዝም ብሎ ከፖለቲካ ግቦች የተነጠለ ስምምነትና ድርድር እንደማይደረግ ተስፋ አደርጋለሁ። ግን ከምንም ነገር በላይ ከመቼውም ጊዜ በላይ የጦርነት ጥሪ የጦርነት ደቡ በኦሮሞ ህዝብ ላይ እየተጠራ ስለሆነ በሰላማዊው የኦሮሞ ህዝብ ላይ እየተጠራ ስለሆነ ይሄንን ለመመከት ከመቼውም ጊዜ በላይ በቁርጠኝነት ለመፋለም መዘጋጀት አለባቸው። ህዝባቸውን ማስታጠቅ አለባቸው፣ ማንቃት አለባቸው። በበለጠ ሁኔታ ማደራጀትና በሴንስ ኦፍ እርጀንሲ መታገል አለባቸው። አንዳንድ መሰረታዊ የሆኑ የውስጥ ያስተዳደር ችግሮችን ቀርፈው ጊዜው የሚጠይቀውን ህዝብን ከህዝብ ጥፋትን የመመከት ስራን መስራት አለባቸው የሚል እምነት አለኝ። ይሄንን ነው ማለት የሚቻለው። ነገር ግን ይሄንን ጉዳይ ይሄን የጦርነት ደቦ ጥሪ አይ ቲንክ በስፋትና በዝርዝር ሌላ ጊዜ ብንወያይበት መልካም ነው ብዬ አስባለሁ። መልካም። እኔም ለዛ ነው መጨረሻ ላይ እንደው ኮሜንት ለማድረግ ያክል ጦርነት የሚጠሩ ሰዎችም ምንድነው እያደረጉት ያሉን የሚለውን ነገር ሌላውም ሰው እንዲያውቀው፣ ጦርነት የሚጠሩለት ወይ ደግሞ እንታደገዋለን ብሎ ጦርነት ለሚጠሩለት ህዝብ ሌላኛው በሌላ አንግል ጦርነት በራሱ ላይ እየጠሩበት እንደሆነ በግልጽ ሊነገራቸው ይገባል። አሁን ከድንበር ያለፈ ይመስለኛል እና ይህንን ነገር መናገር ያለብን ይመስላል። በሚዲያዎቻቸው እገሌ ተጠቃ ብሎ ሲናገሩ ነገሬን ለማጥቃት ደግሞ እነንትና እየተጠቁ ነው የሚለውንም ነገር በግልጽ ነው የሚናገሩት። ሻለቃ ዳዊት የሚባል ሪታየር ያደረገ አንድ ይህንን ቃል ስጠቀም በጣም ሳላፍር ነው በድፍረት ነው የምናገረው እና አውስትራሊያ ሄዶ ሲናገር
በጣም የወረደ ንግግር እድሜውን ጨርሶ በራሱ በልጆቹና በልጅ ልጆቹ ላይ ጦርነት ለማሳወጅ የሚውተረተር ሰው በዚህ እድሜው ማስታረቅ ሲገባው ያ ጦርነት ለማወጅ የሚውተረተር ሰው የአማራን ህዝብ ፖለቲካ እንደ መጠቀሚያ አድርጎ በደርግ ዘመን ያልጨረሰውን የደም ጥማቱን ዛሬ በሌሎች ትውልዶች ላይ ለመፈጸም የሚውተረተር ሰው የሚያውጀውን የፖለቲካ የሚናገረውን የፖለቲካ ቅርሻት ለሚሰማ ሰው ምን ያህል ህዝቦች መካከል ጦርነት ለመቀስቀስ እየተዘጋጁ መሆኑን የሚገልጽ ነውና ይሄ ነገር ኃይል ይባል ይገባል። ከራሳቸው ልሂቃን ነበር ይሄን ነገር የምንጠብቀው። እስካሁን ምንም ያየሁት ነገር የለም። ይህንን ነገር ህዝባችንን ለመታደግ ህዝባችን መንቃት አለበት፣ ምን እየመጣበት እንደሆነ ልንነግረው ይገባል የሚል ጽኑ አቋም ስላለ ይህንን ነገር ተመልሰን እንመጣበት ነው። ጸጋዬ፣ ለዛሬ ለነበረን ቆይታ ከልብ አመሰግናለሁ።